አደብ ያስራበኝ እኔ ደክሜ አንድ ቀን ስራ አይሳካም እንደገባ ተከተከተክ አርጋ በቃ አቦኩ ዳዋ እኮ ነው ያዝነው ዘፈን ክሊፕ አይደለም አላህን የሚያስወድደው ከፈለገ ሰው ቀልብ ውስጥ ይከቷል አልፈለገም በረሃ ወተን አንተ ስንት ክሩ እኮ ነው ያዝነው እጅር ይወጣን አሱር አለፈ ምናምን ወደ መግሪብ ሲጠጋ ነው በቃ እኔ እንግዲህ በቃ አገዳደሉ ምናምን በጣም ያስፈራ ነበር ተከቦ በጥይት ምናምን ተመቱ ሲሰሙ በቃ ለቀሱ ሼህ ጫሌ ኢልም የሰጡበት ቦታ እንጂ ሼህ ጫሌ የወደቁበት ቦታ እንዳትባል ይሄ ዱንያ ጅምናት ማለት የጅማ አሰልጣኝ ጎንበስ ቀናላት አለኩ እኔና አስማማው አንድ በጋራ የሰራነው ነሺዳ አለን ቢባል አሁን ማን ያምናል? ወይ ዱንያ ለአንዱ ሲቁትል ሐሰኑ በርገባም ጉርጉሮ አንዲ በግም ገባል ኤኒዌይስ አስማማው ጋር ነሺዳ ያለኝ ሰው ነኝ ለማለት ነው። ልንገር አርት ማለት ከባድ ነው ከባድ ዛር በለው ወላሂ ከያዛ አይለቅህም። እሺ አሁን ለዚህ ማስታወቂያ ስትከፍሏቸው ነው የሚሉ ሰዎች አሉ። በቃ ለነሱ መልስ ሰጥልኝ። በቃ ዝም ብለን ማለት ነው ዝም ብለን መግባት ነው በነጻ ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ብዙ መድረኮች ላይ ተሳትፈሃል አይደለ? ከምርኩዝም ላይም ከምርኩዝም ውጭም በግልህም የሰራቸው ብዙ ስራዎች አሉ። አሁን አንድ ከባድና ቀላል ጥያቄ ልጠይቅ ነው። ከነዚህ በግልም በህብረትም ከሰራቸው ውስጥ በግል ዘርፉ በግል ከሰራቸው ውስጥ ለአንተ ምርጡ ስራ? በእርግጥ በልጆች መሀል መወዳደር ከባድ ነው የሚሆነው አይደለ? ግን በቃ ከግጥም ይዘቱ አንጻር ሊሆን ይችላል። ዋቴቨር ምን ይበላልጣል አይደለ? ኦኬ ሁለት ቢሆን አሪፍ ነበር። ደረሳ ነኝ እኔ በጣም ደረሳው ሰይድ ያሳዝነኛል። ያኔ የሞተው ደረሳ በሱ ሰበብ ነው አይደል? እንዴ አብዱሬ ነው በነገራችን አብዱራሂም ሃሩን ነው። ይሄንንም አብዱሬ እኮ አንተ የሚገርም ወንድም እኮ ነው ሃሩን ቲቪ ወላሂ የሚገርም ማለት ዳዕዋው ላይ ያንተ መጥፋት ያሳስበዋል። የሆነ በቃ ጠፋ ለእንትን እንኳን ይሄ ስምህ ምናምን አይደለም የሆነ በቃ የሚከታተል ሁላ ነው ይመስለኝ አሉ ለእንትና ኡስታዝ ኑር ቱርኪ ያለ እንትና አለ ምን ነው ጠፉሳ ብሎ የሚደውል አይነት ሰው ነው በባህሪው። ደረሳ ነኝ እኔ ደረሳው እንደተገደለ ጎንደር አካባቢ ከደሴ ሄደ ደረሳ ነው አገሩ ወደ ጉራጌ መሰለኝ እና ደሴ ግን ግራራምባ ነበር ብዙ አመት እና ሸኽነት ተሰጥቶት ጎንደር ሂዶ ጎንደር ወጣ ያለች ከተማ ላይ ልብስ እያጠቡ እንዳለ ጓደኞቹ ደግሞ ያው እንደ ሙሽራ እኮ ሸኽነት ሲወጣ አንድ 10 ደረሳ ይከተል ሄለ ሊያላምዱት እነሱም ሄደዋል እና ልብስ እያጠቡ እንዳለ መተው የገደሉት ያኔ። እና አገዳደሉ ምናምን በጣም ያስፈራ ነበር ተከቦ በጥይት ምናምን ተመቱ ምናምን። ከዛ ያኔ ደግሞ በጣም ቀልባችንም ደህና ነበር እንደዚህ ብዙ አልተጨረበም ብዙ ሞት አልበዛም ምናምን ብዙ ዜናዎች አልነበሩም በጣም እንትን ነበርና ከዛ አብዱሬ ደወለ። ከመደወሉ በፊት እኔ በጣም አሳዝኖኛል ሐቂቃ በጣም በአገር አቀፍ ደረጃ የሆነ ተበሳጭተናል ምናምን። ከዛ የሆነ ግጥም ካሊድ ዩሱፍ የሚባል አለ የደሴ ልጅ በጣም ጎበዝ ገጣሚ ነው ታውቀዋለህ። እሱ ጋር ያወራን እና እንደው በዚህ በደረሳ ጉዳይ ልስራ እንዴ ምናምን
ማለት ደረስነት በዛ የሚታይበት ምናምን አልኩት። ከዛ በዛ መሀል አብዱራይ ደወለ። እንዲህ ስለው እንዴ በጣም በቃ ለምን አትሰራም አለኝ። ቃን ያለሁኝ በሁሉም ነገር አለኝ ምናምን። ስቱዲዮ አመቻቸ፣ ደውሎ ታዲጋ ይመጣል አስማማው ጥሩ ስራ ስሩ ምናምን አለ። ከዛ ካሊድ ማታ ላከልኝ። በቃ መግሪብ ላይ ተወርቶ ያለቀ ነው። ማታ ካሊድ ላከ፣ ዜማ ዳር አወጣሁ፣ ታዴ ጋር ገባሁ። ታዴ ያስረዳሁት። ታዴ የሌላ እምነት ተከታይ ነው እኮ ታደለ ግን በቃ እና በብዛት ስራዎች እንዲህ ሲኖሩ ቀድሜ ያስረዳዋለሁ። እንዲህ እኮ እንዲህ ስሜቱ ግጥሙ እንዲህ ነው፣ ግጥሙ እንዲህ ነው፣ ይሄ ሰውዬ እዚህ ቦታ እንዲህ ሆኗል። እግረ መንገድ የደረስነትን ህይወት ከሱ ማንነት ጋር ቆራኝተን ለሱ መታሰቢያ ነው አልኩት። በጣም ደስ ብሎት ነው የሰራው። ጠዋት ገባን፣ ዙሁር ላይ ወጣን፣ አለቀ። ከዛ ደግሞ ያው ካስማ አደም ደግሞ ሰማ። አደም ደግሞ ውስጡ ደረስነቱ 38 ደረሳዎች አሉ። በጣም ስለ ደረስነት ከተወራ ተቆርቋሪ ነው፣ መብት አስከባሪ ነው። አንድ ግን እኔ ያናደደኝ ነገር አለ። ያን ክሊፕ ስንሰራ አደብ ያስራበኝ ረሃብ ባይዛወይ ስሜቱን ሼር እንድታደርገው እኮ ነው፣ ለክፋት አይደለም። ይዞን የሄደው እሱ የቀራበት ሀሪማ ነው። ወደ ማን ነው? ወደ ጊራና ቀያፈር የሚባል ሀሪማ አለ። ወደ ውስጥ ገብተን የሆነች ከተማ ጊራናን አልፈን ወንዝ አልፈን ምናምን። ከዛ ያው ደረሶቹ ደግሞ አደም ነው የሆነ መክፈት የሚችለው እንጂ በቃ ማለት እኔ አሁን ሂጄ ክሊፕ ልስራ ብል ስቀው ቢል ይመለሱ ላይ ይችላሉ ወይ ይጣሉሃል። ሸኽየውን ዘይሮ ምናምን አህመድ ሐፊዙም ነበር ኡስታዝ አህመድ ሐፊዙ። አዎ ከዛ እንዲህ ያው የራሱን ፕሮጀክት ስለነበር አውርቶ በዛው እንዲህ ነበር ምናምን አላቸው። የሐሪማው ሸኽየው ጉልበት የለውም፣ ዋናው ደረሳው ነው ማለት ኢልሙን ይሰጣል እንጂ ቤቱን የሚከታተል የሚቆጣጠሩ ግን አሉ። ያው የደረሶቹ እንትኖች አሉ፣ አሚሮች አሉ። እሱ ተፈቀደ፣ አውሩት አብሽሯኑን ሄድን። እዛ ደግሞ ከዛ በጣም ስለፈራን አደም ክፈተው ዝም ብለሃል በስፒከር ከፈት ነውና ሐሪማው ላይ ቁጭ አረግ ነው ምናምን። አጋጣሚ ሆኖ እዛ ውስጥ 3 ልጆች ደረሳው ሰይድ ጋር ይቀሩ ነበሩ። ያም ደረሳ የሞተው ደረሳ ቀይ አፈር ሐሪማ የሆነች ኢልም ወስዷል። እዛ ሞጥሎ ነው ሄደው እና ያውቁታል። ሲሰሙ በቃ ለቀሱ። ካሜራማን ካሊድ ታላልኩ በቃ ቶሎ በል አንዴ በጣም አለቀሱ። ሁሉም የራሳቸው እዛ ቦታ ላይ ያረጉት ብሶት አለ ምናምን። ከዛ ይሄም በቪዲዮ ልንይዝ ነው ምናምን አላቸው። በጣም ደስ አላቸው። ከዛ ካሊድ ኡስማን ራዛ በቃ አደከመን። ኡስማን 8 ሰው ነው ታውቃለህ። ውስጡ ግራፊክስ ባለሙያ አለ፣ ኤዲተር አለ፣ ኮንተንት ክሬተር አለ። በጣም ጎበዝ ነው። በጣም ማለት ሙሉ በቃ አንድ ክሊፕ ብቻውን ይሰራል እና ግጥሙን ጽፎ ነሽዶ ራሱ ገብቶ ራዛ በጣም ይችላል ወላሂ ማሻአላህ። በጣም ራዛ የኔንም ክሊፕ የሰራልኝ እሱ ነው። ያደክመሃል ነው እኮ እኔ ልንገርህ ሐቂቃ ደክሜበት የተሳካ ስራ እንደውም እኔ ክሬዲት ስለማልወስድ ነው። ወላሂ ደረሳ ነኝ እኔ ነው። እኔ ደክሜ አንድ ቀን ስራ አይሳካም። አጂ እንደገባ ተከተከ አርጋ በቃ አቦኩ ዳዋ እኮ ነው ያዝነው። ዘፈን ክሊፕ አይደለም። አላህ ነው የሚያስወድደው። ከፈለገ ሰው ቀልብ ውስጥ ይከተዋል፣ ካልፈለገ አልፈለገም ነው። የኛ ቦታው ላይ መገኘት ነው በቂው የምለው። በብዛት ግን ደግሞ ኢህሳን ያስፈልግም እንደ ያስሚ ማለት ጉዳዩን ልክ እነ ራዛ እንደሚፈልጉት አድክመውህ በቃ አቅምህን እስከ መጨረሻ ድረስ አሟጠ ተጠቅመህ አሪፍ ነገር አውትፑት ደግሞ እንዲኖር ቢኖር ደግሞ ችግሩ ምንድነው? አይሆንም አሞክረናል እኮ ለዛ እኮ ነው። በጣም ብዙ ሰልማኑ ሚና የሚል ነሽዳለ ሰልማኑ በረሃ ላይ አይነት የሰራችሁት አቡ የለፋነው አቡዲ ነው። አንተ መኪና ተከራይተ አቡዲ ነው እንግዲህ ምርጥ ባለሙያ ነው። ሚንበሮች ጋር በጣም መኪና ተከራይቼ ምናምን በረሃ ወተን አንተ ስንት ክሩ እኮ ነው ያዝነው። ሸሷሊ ሁላ እኮ አልቀሩ ማብረውን ጡሊያቸውን ይዘውላ ስንት ቀን አድረን 3 ቀን 4 ቀን መኪና ይዘን ስታሪክስ ምናምን ተቀርጸ እንደገና ፀሐይ ነው ዛሬ። ቆይ ደግሞ እንደዛ ተለፍቶ ያው ለቀቅ ነው የለም። ዜማው አሪፍ ነው፣ ቅንብሩ አሪፍ ነው፣ ቪዲዮ አሪፍ ነው።
እዛ ቀልብ ጋር ይገናኛል ሀጂ በቃ ብር ስላወጣህበት ስለለፋህ አይደለም እሱን ለማለት ነው። ግን ደረሳ ነኝ እኔ በጣም ተሳካ ያኔ በጣም ከዛ በጣም ሄድን በረሃ ነው ሰርናን 2 3 4 5 ከዛ ደግሞ አንድ ደረሳ ደግሞ ይዤ ሊቀርጽ ይልሃል ካሊድ ምናምን ከዛ እንደዛ ፈጅር ይወጣን እንግዲህ አሱር አለፈ ምናምን ወደ መግሪብ ሲጠጋ ነው በቃ እኔ እንግዲህ በቃ ከዚህ በላይ ማለት የሆነ ሩጣህ የማትሄድ ወደ ደሴ አትሄድም ሩቅ ነው አስፓልት እኮ አትወጣም እኮ ሩቅ ነው እኮ ከጊራና ወደ ውስጥ ገብተህ ምናምን ሩቅ ነው ቦታው ከዛ ጨረስም ብለን ምናምን ስንወጣ ቆይ ደግሞ እዚህ ጋር አንድ ሀሪም አለች ደግሞ ጥምጣም አድርገህ እዛ ምናምን ደረሶች ኡስታዝ አደም ደግሞ ህይወቱ ኖሮ ስለሚያውቀው እንትን ነው ለሱ ላይፍ በጣም ደስታው ነው አዎ ምናምን አሉ ደግሞ እዛ ግን አሪፍ ስራ ነው ደረሳ ነኝ እስኪ እናስታውሰው ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዕልም ማጀቴ መች ሞላለኝና እንደርሳለሁ ከሰው እኔው ተበድዬ እኔ የምከሰሰው ሰው የለህም ብሎ እንደ እንስሳ ናቀኝ ዛሬም እንደ ትናንት ደጋግሞ ረገጠኝ ነገም እንደ ዛሬው ሲሆን ይታየኛል አባት የሌለኝ ልጅ ፊት ይሰጠኛል ያ አላህ በጣም አስደናቂ ስራ ነው አስሚ ደረሳው እንደውም እስከመባል ደርሳል አይደል አዎ በግል ከሰራኋቸው እሱ አሪፍ በህብረት ከተሰሩት በህብረት በጣም አሪፍ አለው ያ ረሂም አለ ቶፊቅ በጣም አሪፍ ነው طالع البدر أنا علي من قاسو يكون بوكس الرقاو يالبت يا رسول الله يا خير الورى يسنبت መልእክታቸው እሱ በጣም ጉድ ያለው ስራ እኮ በጣም እንደውም የእንትኑን ያህል ያልተደመጠ በጣም ምን ይገርመኛ ይሄ እኮ ነው በጣም ፓወርፉል የሆነ ነገር ነው ግን ሂዶ የእርሷ አልጎሪዝም ባይኔ ማለት እሱ አብዱ ሰላም ጋር ይሰራ ነው እሱ አሪፍ ስራ ነው የታሉ ነቢ የታሉ ሐቢብ አብዱ ሰላም ጋር አሁን እያምጣጣ ነው ከሁሉም ግን ለመጣለ ነው አሁን አየሁት ሁሉንም ጠቀስክ ስጦታዬ እኮ ስጦታዬ እሱ አንደኛ ነው እንዴ እሺ መሐመድ ሰይድ አላህ ይዘንላት አለች እዛ ላይ ምናምን ቶፊቅ አለ እኔ ያለው አብዱ ሰላም አለ በጣም እሱ በጣም የታሸ ስራ ነው ስቱዲዮ አንድ ወር የቆየ ስራ ነው ከምርኩዝ መድረክ በፊት ስብስቡ በጣም እንትን ነበርና ማሜ በጣም ሰርቷል በቃ ክሬዲቱን ለማሜ ነው የሚሰጠው መሐመድ ፈረጅ በጣም ዜማዎቹ ተሰርተው ያራጋው ሳይገባ እንጉርጉሮ ሳይገባ በቃ ነሽዳ ነው ተብሎ አልቆ ደሴ ሄደን ምናምን መሐመድ ሰይድ ጋር ከዛ እንደገና መጣን ኑ እስኪ የሆነ መሃል ላይ የሆነ በቃ ጎረበጠኝ ይላል ማሜ እኮ የሆነ ነገር እንትን ሲለው የሆነ ጉድለት አለው የት ጋር እንደሆነ እኔ እንጃ ፈልግ ከዛ እንጉርጉሮ ተገባ ምናምን ቦታ ተለዋወጠን እኔ ከፊት ነበርኩኝ ከኋላ ቶፊቅ ከፊት ምናምን አሁንም በቃ እሺ ስጦታዬ ብሎ በቃ ስጦታዬ የሆነ ነገር ጋር ማያያዝ ፈለገ ደግሞ እንደገና ላስት ሚኒት የሆነ ምርኩስ ትንሽ ቀን ሲቀረው ምናምን እኮ ነው መተ እንደገና ፋይናሉን የገባ ነው ምን ብታይ ድካም ያይሉ እንደ ሰዎች ይባልጸና አያስችለኝም ሲነኩ ያመኛል ገና ለገና በቃ መሐመድ ሰይድ ከፈተችው ምን ልሳን ባይኖረኝ እኔ ሚደመጥ ከሁሉ ደርሶ ፊዳ መሆኑም ክብሬ ነው በፍቅር መወስል እርሶ ፊዳ መሆኑ ክብሬ ነው በክብር መወስል እርሶ የሸዋ በሩ አርበኛ አራጋው ያንተ ወዳጅ ቢሳነው መቻል ሲነኩ ወደቀ ጥሎ ከደጅ ጊዜ በሰጠው ባለሟል ስቅላት ቢሆን የሱጣ ሰንደቅ ነው ከሩቅ የሚታይ አራጋው ባንቱ ለመጣ ለኔ ጸጋ ብርሃኔ
ይቺ ራሱ ለእኔ የገባቸው መጨረሻ ላይ ነው ምናምን። ያው በሩን ግን መሐመድ ሰይድ ናት ተረክ ያደረገ የከፈተችው። በነገራችን ላይ አሁን ግጥም ዜማ እንትና ይባላል። ዋናው ግን በቃ ይሄ ክሬዲቱ ፍሰቱ ግን ማተርስ በጣም አንዱ ከእንትና በጣም አሁን የረሱል የስንብት አደራ የሚለው ላይ ሰላሜ አላማ ማን ቢሆን አሁን ሌሎቹ ሌላ ሊሉ ይችላሉ ሙንሽድ ብጠይቅ፣ ለእኔ ግን ከፋቹ ነስሩ ከድር ነው። ዘመናት አልፎ ሐዘኑ እንዳዲስ ዛሬም ያባባል፣ ካንቱ መለየት ወረት የለውም እስካለም ማብቂያ ያስነባል። እሷን የጀመረው ነስሩ ነው። እሱ እስኪ የሆነ ዜማ በሉ ምናምን ይባላል፣ አንዱ ይሰነጥቃል። ከዛ የነስሩ መሀልም ይሁን መጨረሻ ይሁን ግን የእሱን ስሜት ይዘህ ነው የምትገባው። እንደዚህ አይነት ሰዎች ደግሞ በቃ አሉ። ይሄ ደግሞ ዲፕ የሆነ አንደርስታንዲንግ ይፈልጋል፣ ጉዳዩን መረዳት ምናምን ይፈልጋል። ግን ስጦታዬ አንደኛ ለስጦታዬ ለመሐመድ ፈረጅ ለስጦታዬ በጣም ደስ ይላል። ሰው አሁን ቀጭን ጥያቄ ነው የምጠይቀህ፣ ማለት መልሱን አጠር ቀጠን አድርገህ ነው የምትመልስልኝ። እሺ አሁን ሙንሺድ ነህ፣ ረሱል ዓለይሂ ሰላም መልሱ እሱ ነው። ቆይ ማዲህ ነህ፣ ሌላ ስራ ይኖርሃል፣ እሱ ወደ በኋላ እናነሳለን። ግን አሁን ሙንሺድነት ማዲህነት ትርፉ ምንድን ነው? ኪሳራ እንደሌለው እናምናለን። ትርፉ በቃ 5 ወቅት ሰላት ትሰግዳለህ። ዳኢ ስለሆንክ ሰው በዛ ልክ ስለሚያይህ ለራስህ ልጓም ነው። በቃ ይሄ ነው እኔ እየጠቀመኛለሁ። ሙንሺድ በመሆኔ ኢስላሚክ ኤሪያ አካባቢ እንደው ያደርገኛል። ሙስሊም ዲኑ በማይፈቅደው ቦታ ምናምን እንዳትውል ጥሩ ምንድነው ልጓም ፈረስ ልጓም እንደሚገባለት ለኔ ኢስላም ማለት ወድጀው ብቻ አይደለም የምሰራው፣ አጅር ቢሰጠኝ አላህ ደስ ይለኛል በخدمያዎች ልክ በሁሉም። ከዛ የበለጠ ግን ፐርሰናሊ እኔ ራሴን የማረቅበት ልጓም ነው። ጥሩ ሰው ማለት ከዚህ ያለፈ ቅድም እኮ 50,000 ካሴት ሸጥኩ አልኩ። ያኔ ብር ዘመን እኮ ከዛ ውጪ አሁንም ዩቲዩብ ላይ ይለቀቃሉ ኢን ሚሊየን የሚታዩ ቪዲዮዎች ምናምን ይኖራሉና እንደው ላይክ ለመኖር ኦር ደግሞ እንደ ስራ ተይዞ አሁን አንዳንዶች ስለሚያነሱ ነው ገንዘብ ስለሚያገኙበት ነው በዚህ ደረጃ እንትን ያሉት ነው ይባላልና እኔ አሁን ልንገርህ 5 ስራዎች 4 ስራ 5 ስራ ምናምን ለረመዳን አሉ ወላሂ ያልወጡት ክፍያ በማጣት ነው፣ ስፖንሰር በማጣት የሚገራርም ስራ መሰለ። አሁን ከስቦች ይኖሩሃል ምናምን በተለይ አሁን አዲስ አበባ ከመጣ በኋላ ብዙ ትላለህ። በፊት ከኪስም እያወጣኸው ምናምን አይጎዳህም፣ ክፍያዎቹ ትንሽ ናቸው። 10,000 15,000 ስቱዲዮ ያኔ። አሁን እኮ አትችለውም እኮ ከ50,000 አንድ ጥሩ ክሊፕ ሰርተህ ምናምን እስከ 200,000 ያስወጣል። ያን ከኪስህ ማድረግ የምንችልበት ወቅት አይደለም። የስቱዲዮ መክፈል 30,000 የሳውንድ ብቻ ይከብዳል አሁን። ምክንያቱም እንዳልከው አንድ እኔ በግሌ ዩቲዩብ ላይ ሌቱኝ ነው የመጣው፣ ብዙ የምርኩዝ መድረኮች ላይ ነበርኩ ምናምን ገና ነው። በዚሁ አጋጣሚ ሰብስክራይብ ያርጉ አስማሙ አህመድ ኦፊሻል ያስቀምጣለሁ ኮሜንት ያስቀምጥ እና 87,000 ኦሬዲ 90,000 አልደረሰም ሰብስክራይበሩ ሌት ስለሆንኩኝም ጥሩ። አሁን ደግሞ የኔም ሰብስክራይበሮች አገር ውስጥ ናቸው ምናምን ብዙ ክፍያ አይከፍልም። ሂዶ ግን ነሽዳው አባት የለውም ወይም የነሽዳው የኢስላሚክ አርት አጠቃላይ ክፍሉ አባት አልባ ነውና ማንም እንደፈለገ የሚወዘውዘው ማንም ተነስቶ የሚያላግጥበት ጀማሪ ዳኢ ለመታወቅ የሚያነሳው እስኪ መስል ድረስ በጣም ውለታ የተበላ ነው ምናምን እኮ ብለናልና ሂዶ ግን ብር የለውም። አሁን አዲስ አበባ ውስጥ ስንት መጅሊስ ቤት ነው ያለው? በአላህ አረቢያን መጅሊስ ስንት የሙስሊም ምግብ ቤት አለ? ስንት የሰው የቀልብ ላይ እንሰራለን የሚሉ እስላማዊ ተቋሞች አሉ፣ በጎ አድራጎት ተቋሞች አሉ። እኛ ኖርማሊ ጊዜያችንን ከአላህ እናገኛለን ብለን የሰራንላቸው ኸይር ነገር ምናምን ዳዕዋውን የሚያግዙ ብዙ ኡስታዞች አሉ። ሙዚቃ ኖረው አልኖረው የሚለው ጉዳይ እሱን ትተውና መልእክቱን ሰው ጋር ቢደርስ ግን ቢያንስ አንድ ሰው ሰለዋት ካወረደ ትልቅ ነገር ነው። አንድ ሰው
ልቡ ከረጠበ አላህ ፈቅዶ እንደው ሊወጣ ያለውም ከተመለሰ እኮ ሰበብ መሆኑ ጥሩ ነው። ሁለት ደግሞ ይሄ እስላሚክ ከባቢ ላይ የመቆየት ልምድና ባህል እንዲዳብር የሚሰሩ ተቋማቶች አሉ። ረመዳን ላይ ሁሉም ሰው መጅሊሱን ይለውጣል፣ መግቢያ ላይ ምንጣፍ ይለውጣል። ምግብ ቤቶች በጣም ብዙ ከስተመር አላቸው ምናምን። ስለ የነሽዳው ሁሉም ቦታ ላይ የመንዙማው መገኘትም ደግሞ ልክ እነዚህ ተቋሞች ያስፈልጉታል። መልእክቱን አሁን ሁልጊዜ የሆነ ስጦታ እየተባለ እኮ አይቆይም አይደለ? አዲስ ትውልድ አዲስ ጆሮ ምናምን ይፈልጋል። በዛኛው ዓለም ያለውን ተገዳዳሪ ወይም እንደው ሊገዳደር የሚችሉ ስራዎች መምጣት አለባቸው። ስለዚህ እነዛን ለማውጣት ተቋሞቹ ያግዙን ነው እኮ። አሁን በፊት እኮ እንዲህ ማንን ዊን ነው ደግሞ አይደለ? እና እኮ በእንትን ሳይሆን ፕሮሞት ተደርጎ ነው ማስታወቂያ ያሰሩ ነው። ሄዶ ምንድነው ድርጅት አንድ ደግሞ ነሽዳ በባህሪው እንደ ዘፈን አትሰለቸውም ማለት ቃለ ረሱል ምናምን ይኖራል ውስጡ ምናምን ከቁርአን ከምናምን አላህ ጋር የሚያስተሳስር ቃሎች ሐሳቦች አሉትና አንዴ ከፍተው ዩቲዩብ ላይ ሁሉ ጊዜ ብትሰማው አትሰለቸውም። አዳዲስ ነገር ታገኝበታለህ በደንብ በሰማው ቁጥር ግጥሞቹ ምናምን። ስለዚህ ይደጋገማል ለማለት ነው። ገብቶኛል። ስለዚህ ማስታወቂያ እዛ ላይ ቢያሰሩ ሰው ቤትም አሁን ቤት ውስጥ ብዙ ሰዎች ቤት ውስጥ እኮ የሆነ እንትን ላይ ይከፈታል አይደል? ሰው የመደጋገም የመሰማት እድል ስላለው በዚህ አጋጣሚ ዊን ዊን ነው ደግሞ ማለት ሰዎች ዝም ብለው ይሄ ቻሪቲ አይደለም ይሄ የሆነ የእንትን አይደለም በጎ አድራጎት ሳይሆን ግን እነሱም የሚጠቀሙት ነገር ይኖራል። ሰው በዛ አግባብ ቢያዩ ጥሩ ነው። ሰው ነሺዳ ህይወትን የገነባህበት የኑሮ መሰረት ካልሆነ ቤዚክሊ ምን ላይ ነው የተሰማራው? አስሜ ስራ ምንድነው? ስራ ከስባ አይጠፋም። ያው መቼም ሯጭ እንደሆን ካቃለው በጣም እንጃ የበረረ የ5000 ሜትር እንከስባለን ያለውን እንግዲህ ማለት በተቻለ አቅም በፊት ደሴ ያለው በጦ ንግድ እንትን ነበር። እዚህም ከመጣሁ መርካቶ ሞክር ያለው ምናምን። ከዛ የኡምራ ድርጅት ነበረኝ እኮ አልሚስክ የሚል ኦኬ አንዴ በጣም አምና እኔን ሳትወስደኝ አሁንማ አቋረጥኩት፣ ዘጋሁት። ዝግ ነው የዘጋሁት። የሚገርም አዘጋግ። ግን በደንብ 1 አመት ምናምን ነው የሰራሁት። እኔ እንደው ፍቃድ አውጥቶ በደንብ ምናምን ተቋማዊ ሆኖ የሄደ ድርጅት አለ እንደኔ ብለህ ነው ትላለህ። ኤጀንሲ በደንብ ከፍቼ የሰራሁኝ 1 አመት የኡምራ ስራ ላይ። ከዛ በፊት የሆኑ ተቋሞች ጋር ምናምን በፕሮሞሽን እያገዝን እንሰራ ነበር። ከዛ ግን ለምን በግሌ ብዬ ጀመርኩት። አምና ረመዳን ላይ ግን በቃ አልቻልኩትም። ስራው ከባድ ነው ማለት አምና ረመዳን ብዙ ተቋሞች ኪሳራ የደረሰባቸው ወቅት ነበረ በቪዛ ምክንያት እና እኔም እንደዚሁ 20 ሰዎች ምናምን ቪዛ ሌት ሆነብኝ ምናምን ቪዛ ለመለወጥ ስትል ቲኬት 3-4 ጊዜ አራዝም ምናምን እያለ ረመዳን ወጣ። ከዛ እንግዲህ 1 አመቱን እዳ በመክፈል ነው ያሳለፍኩት። ግን ምንድነው እንትኑን አቆሜዋለሁ ኦሬዲ ይሄ ኤጀንሲውን። ምክንያቱም እንትን ነው ፐርሰናል ማንነት ጋር የሚገናኙ ስራዎች ናቸው። ይነካሃል በቃ ኡምራ ሂዶ ካልተመቸው ሆቴል ከራቀቆ በቃ ነገ እንተያያለን ፌስቡክ ላይ ነው የምለጥፍልህ ምናምን አንተም ብሎ ረሱልና እሺ ምናምን ይላል። ከስቡንና ዳዕዋውን የማይለይ ስራ ማለት ስራ ላይ ችግር ሊፈጠር ይችላል እንደማንኛውም ሰው። ይሄ ከማዲህነትና ከኡስታዝነትህ ጋር አይገናኝም። አንተ እሱም ባላንስ ብለህ የስነ ምግባር ግድፈት ስላለብህ ሳይሆን የሥራው ባህሪ ሆኖ ሊሆን ይችላል። ግን ደግሞ አንዳንዴ for the sake of የሆነ አይነት ነገር ለማግኘት እንዲህ አይነት አድቫንቴጆችን የሚወስዱ ሰዎች ሊኖሩ ግን ደግሞ ይችላሉ። ፎር ኤግዛምፕል ታማኝነታቸውን ማለት ይሄ ሙሉ ለሙሉ ጉዳዩን ለቀነው ሌሎች ደግሞ አድቫንቴጅ እንዳይወስዱበት ስጋት ስላለኝ ነው። ያ ማለት ደግሞ ማዲህ ነኝ ብሎ እንዲህ አይነት እንትን ውስጥ የገባ ሰው በሙሉ ፉሊ ትረስት ሊኖረን ይገባል ማለት ደግሞ አይደለም እንዳካሄዱ። ሁለት ደግሞ ስራው እኮ በጣም እኮ እንትን ነው የሆነ ዕቃ አይደለም ማለት የሆነ ሰርቪስ ነው። አፍተር ኦል ሰርቪስ ነው። በጣም ሰርቪስ ከባድ ነው። ለምሳሌ በሳውዲ እጅ ያለ ነገር ነው ባጭሩ። በቃ ማለት ከአላህ ቀጥሎ ለበይክ ምናምን ካልክ ቀልብህ ጥሩ ከሆነ ትሄዳለህ። ግን ረመዳን ሲደርስ የደሃ ሀገሮች
ቁጥር እንዲወሰድ ይፈልጋል ሳውዲ ላይ። ምክንያቱም ከዓለም ከፍተኛ ቁጥር ያለው ሰው ስለሚሄድ በተለይ የመጨረሻ 10 ቀኖች ረሱል አለይሂ ሰላቱ ወሰላም ያው ከጎኔ ሀጅ እንዳረገ ይቆጠራል የሚለው ነገር ስላለ ዓለም ህዝብ በጣም ብዙ ይሄዳል። ስለዚህ የደሃ ሀገሮችን ቁጥር መቀነስ አለባቸው። ከደሃ ደግሞ በጣም ደሃ ደግሞ ተብላ ኢትዮጵያ ናት እና በአመት ከ10,000 ወይ 9,000 ኮታ ሊሰጡ ይችላሉ ረመዳን ላይ 9,000 ደግሞ አይሄድም። 3,000 ከሄደ በጣም ጥሩ ነው። እና በተለይ እኔ አሁን ምንድነው ከዛ በፊት 3 አመት ሰርተናል ሌላ ድርጅት ጋር ትሬንዱን አውቀዋለሁ አልፊ ነው ምናምን። ግን እንደ አምናው አይነት የቪዛ እጥረት አጋጥሞ አያውቅም። ምክንያቱም ሰው መሰለ ቀድሞ 300,000 ብር ሊሆን ይችላል 250,000 ብር የረመዳን ቪዛ ከነ ትኬቱ ሆቴል ቡክ አድርገህ እዛ ትጀምራለህ፣ ትመዘግባለህ። 30 ሰው 40 ሰው ትመዘግባለህ። ብሩን ተቀብለሃል፣ ብሩን ትልካለህ። ቪዛው አይመጣም። ሆቴል ከፍለሃል፣ ትኬት ከፍለሃል፣ ቪዛው አልመጣም። ምን ታደርገዋለህ? ትለውጣለህ። ድርጅታ ይሄኛው አረብ አልመጣማ ትለውጣለህ። የምታውቀውን ሁሉ ሞክረህ የለም። ከዛ በጣም መሄድ ፈልገናል ያሉህን 20 ሰዎች 30 ሰዎች ደግሞ በደላላ ዱባይ ላለ ሰው ትልካለህ። አታውቀውም። ያ ሰውዬ ብሎ ረመዳን 29 ላይ ቪዛውን ይልክልሃል። ረመዳን 29 ማን ይሄዳል? እነሱ ከረመዳን 19 እስከ 29 ነው የሚፈልጉት። ጳጉሜ 5 እንደሚሄድ ነው በቃ መስከረም 1 በዓል ሰውየውም ብር መልስ አትልም። በቃ ልኳል የረመዳን ቪዛ ለኢትዮጵያ የተሰጠውን ኮታ በደረሰው ጊዜ ሰጠው ይልሃል፣ ይጠይቃል። እሱም ደግሞ በዚህ ቀን ያልከኝ ይመጣል። አጣብቂኝ ውስጥ ነው። እኔ በ21 ሺህ ብየው ነበር፣ በ23 ይመጣል። እሺ መጨረሻ ላይ ስልኩ ጠፋፍቶ ምናምን በ29 ላከው። ረመዳን ውስጥ ነው ውላችን፣ ረመዳን ውስጥ ነው። ትሄዳላችሁ 6 ወርማ ሀገሬ ነው የምጾመው ይላል የኛ ሀገር ሰው ደግሞ። ከዛው ሂዶ የሁሉም ኪሳራ ይወድቃል አንተ ላይ። እኔ እንደ መጀመሪያ ስራውን ከዛም ተብሎ የጀመርኩት ስራ ነው። ደሴ የነበሩ ንግዶችን በደንብ ክትት ብዬ የገባሁበት ስራ በታሪክ ይሄ ነው እንጂ መኪና እኔ እሸጣለሁ። መኪና ተራ ብዙ የደሴም ልጆች አሉ የሀገር ሰዎች ምናምን እና አዳዲስ ነገር ሲኖር ስለማቅ ሰው ሲመጣ ኮሚሽን እያያዝኩ እሸጣለሁ። አንዳንድ ጊዜ ይሰጡኛል መኪና ምናምን እሸጣለሁ። በደንብ እንቁላል ፋብሪካም መስቀል ፍላወር አካባቢ አታጣኝም። መኪና ኪራይ ሰው ሲፈልግ ምናምን አለው ማለት መኪና ጋር የተያያዘ ነገር እኔ ጋር አለ። ከዛ ደግሞ ቪዛም ጉዳይ ብዬ ጠቅልዬ አንትቼ ነበር የገባሁትና ያምናው ግን በቃ እንዴ በቃ ከባድ ነው። ግን ደስ የሚለው ማለት ነው ከፍዬ ምናምን ጨርሼ አንድ የተወሰነ ሰው ነው የቀረኝ። ብዙዎቹ በዚህ አጋጣሚ አመሰግናቸዋለሁ። እኔን አምነውብኝ በጣም እስካሁን ጠዋት ደውሎልኛል። ታጁዲን የጅማ ሰው ነው ወላሂ 1 አመት ጠበቀ እኮ አንተ እንዴ ማን ይጠብቅሃል? በዚህ ጊዜ አምነውብኝ ስቲል ነው እምነት አለብኝ። እምነቴን እሞላለሁ ኢንሻአላህ። ሌሎችም ታግሰው ቆይተው በእኔ አምነው ምናምን ነገሮችን ያስተካከልኩላቸው ከ20 ምናምን በላይ ሰዎች በዚሁ አጋጣሚ አመሰግናቸዋለሁ። ትልቅ ትምህርት ነው ሁላችንም የወሰድነው። አስማሙ አህመድ ስራ ሊበላሽበት ይችላል፣ ስራ ግን አያቆምም። ኢንሻአላህ እንሰራለን፣ ሌላ ስራ እንሰራለን። ወደ መኪናውም ተመልሰናል ኢንሻአላህ። ማስታወቂያ ማሰራት የምትፈልጉ የተለያዩ ስራዎች ይሆናል የምትሉ ሰዎች ካላችሁ በዚህ አጋጣሚ መልእክታችን እናስተላልፋለን፣ እንከስባለን። እና ሂዶ ምን አለ መሰለ አስማሙ አህመድ ስራ ይሞክራል፣ ላይሳካለት ይችላል፣ መሰበር ሊኖር ይችላል። ስራ ግን አላቆምም። 2 ደግሞ በዚህ ዱንያ ላይ ከአላህ ውጭ ማንም እንዲያግዘኝ አልፈልግም። እገዛ ከአላህ ብቻ ሲሆን የሚያምረው። በእኔ አደምማ ያው ሰው እኮ ነው የፈለገ እንደው የመላይካ ባህሪ ይኑረው ካረጋረኩልህ ማለቱ አይቀርም። እሱን በጣም እጠነቀቃለሁ በቻልኩት እና አላህ አንዳንድ ስብራቶች ይልካል፣ እነዛን ደግሞ የሚያክምበት መላል ለሱና አላህን መደገፍ በጣም ከመደገፍ ሁላ በላይ ደስ የሚለው አላህን መደገፍ ነው አሉና አንዳንድ ጊዜ መጥፎ አጋጣሚዎችን በኸይር ደግሞ አለ። ሸጫሊ አንድ ጊዜ ይሰምታል ሀድራ ወንድም ሊዚያራ እየሄዱ በጣም ራቅ ያለ ቦታ ነው ደረሶቻቸውን አስከትለው
እና ቁልቁለት ነገር ላይ በቅሎዋ ትደነብርና ይወድቃሉ። የሚገርም አወዳደቅ በቃ ባፍጢማቸው ምናምን። ከዛ ገደል ስለሆነ ሊገቡ ሲሉ ምናምን ደረሶቹ ተሯሩጠው ያዟቸው። ከዛ ከነሱ ውስጥ ካስቀመጧቸው በኋላ በቃ በቅሎ ላይ ሊጭኗቸው ኖ አሉ። ሀያ ኪታብ ገለጥ እያንዳንድ ህዝች ትንሽ ደርስ ነገር አለች እሷን እንሟጠልም አሉ ምናምን። ቁጭ አሉ ቆዩ የሆነ ሰዓታት። ከዛ ተነሱ ሀያ በቅሎ ላይ ወጥተው ጉዞ ጀመሩ። ያው ትልቅ ሸህ አይጠየቅም በጊዜው። ሀጃቸው ጋር ሲደርሱ ሊገቡ ሲሉ ደረሳው ሙጄ በጣም የሱ ሳሂብ አለ እንደው ሸሆቹ ቅድም ከበቅሎ ወደቁ። እንደገና እዛው ደግሞ ቁጭ እንበልና እስቲ ትንሽ እንደው ቃል ረሱል እንደው በጣም ቃል አላህ ምናምን ያሉ ምንድነው ሂክማው አላቸው። አይ ሼህ ጫሌ ኢልም የሰጡበት ቦታ እንጂ ሼህ ጫሌ የወደቁበት ቦታ እንዳትባል ብዬ ነው ቦታዋ። እና አንዳንድ ጊዜ መውደቅህን በመልካም ነገር ተሸፍናል። እንደሱ አይነት ሱብሃንአላህ ባህሪ ሱብሃንአላህ። ስለዚህ መውደቅ መነሳቱ ያለ ነው። እንነሳለን፣ እንወድቃለን። ዱንያ ጅም ናት እኮ አለ እኮ የጅም አሰልጣኙ። እሺ ጎንበስ ቀና አላት አለ። መጨረሻ ላይ ግን አላማው ፈርጣማ መሆን ነው። አጂብ ዱንያ ጅም ናት። ሁሉም እንደየፊልዱ እኮ አለው ለእንትንና ያው ይታወቃል። ስንቱን ሙርሰል አንቢያ ሁላ አሰቃይታለች እኮ። የዱንያ ተርቲቧ ደህና ለመሆኗ እኮ ነው። ደህናማ ብትሆን እኮ ምንም እኮ እንትን ነብይ ምንም አያስፈልግም ማለት ኸይር ነገር ሁሌ የላትም። ሁለት መልክ ነው ያላት። ሁለቱም መልክ ባላንስ። እኔ አንዳንድ ጊዜ በጣም ረሃ ሲሆን እኮ እፈራለሁ። በጣም ምቾት ምናምን ሲመጣ አይ በዚሁ ልክ ደግሞ መከራ ሊመጣ ነው የሚል ዝግጁነት አለ ሁሉ ጊዜና የዱንያ መልክ ነው እና ስብራቶች አሉ መጠገኖች አሉ በሚለው ይያዝ ነው። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ልጁን ጓደኛዬን አላማከረም። በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን። አድራሻችን ቤተል አደባባይ ከተቋም መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63። ነጃህ የቁርአን ማዕከል። እንግዲህ ብዙ ነገር እያነሳን ነው አስሚ። አሁን ለተመልካቾች አዲስ የሆነ አንድ ነገር እስቲ እናንሳ። አሁን ምን አለ አዲስ እኮ ሁሉ ሚዲያ ላይ ያስጠተነዋል እኮ። አሁን እኔና አስማማው አንድ በጋራ የሰራነው ነሺዳ አለን ቢባል አሁን ማን ያምናል? እኔ ራሱ አላምንም። የኮሮና የሚገርም ነሽ ጥበብ ጠርታን። ቆይ ግን ዩቲዩብ ላይ አልተጫነም? አለ ዩቲዩብ ላይ አለ። እኔ ለማስጠፋት ያልፈነቀልኩት ነገር እኔ አልጫንኩትማ። እንኳን አስተዋወስከኝ። አንተ ጋር ላይ ይመስለኛል እንደውም ቼክ አላረኩ አላቅ። አንተ ጋር አይዶል ወይ ሐሰን ጋር መሆን ያለበት የሆነ በግ ምናምን አለው የበግ ድምጾች አሉ። አይ ደስ የሚል ማስታወሻ ነው። ስለሱ እናውጋቸው ባላ እንዴት ነበር አነሳሱ? እስኪ እናስታውሳቸው። የኮቪድ ወቅት ላይ ነው። ከዛ ሰዎች ጭንቅ ውስጥ ሆነው ቤታቸው ያሉበት ወቅት ነበረ። ከዛ በኋላ እኔ ግጥሙን ከሆነ ቦታ መጣሁኝ አይደል? አይ ቲንክ መዚዳ ተማም የምትባለች ትመስለኛለች። የሆነ ሴት ናት ትንቀሳቀሰች ነበረች እና ከዛ በኋላ ከሷ ግጥም ከዛ የሆነ ነገር አስተካከል ነው ምና እኔም የኔ ግጥም አለበት ባይዘው ተጨምሮበት ግጥሙ ካንተ ነው የመጣው። ከዛው ዜማውን አንተ ሞከርከው። እንደውም አብረን አንተ ቤት ጋር የሆነ ነገር አለ።
ከዛ ለንጉርጉሮ ሐሰን ዑመር ደግሞ ደሴ ላይ ሼህ ሐሰን በጣም አልበም ነበረው አይደል እንዴ? በጣም በወቅቱ ዳውድ ወረገረጉ መሰለ ዐላ ሙሐመድ የአርሹን ከተማ በጣም ያው የአርሹን ከተማ ሄደው ባኖር ጫማ ወይ ዱንያ ዱንያ ወይ ዱንያ ዱንያ ለአንዱ ሲጉት እኔ እኮ በጣም እኮ አቅም እያለው እዛ የቀረ ልጅ እሱ ነው። ይመጣል በጣም እንገናኛለን እኮ በጣም ይመጣል። እዚህ ያለውን ቫይብ ብዙ ያው ለነገሩ እኛም ሆነን ነው እንጂ ለወሎ ሰው እኮ ብዙ አይመችም። ኤኒዌይስ እሱ ስራ አሪፍ ስራ እኮ ነበር። ስንት ቀን የፈጀው? ቶታሊ አሪፍ ስራ ነው። ግን ችግሩ ምን እንደሆነ ታውቃለህ? ደሴ መቀረጹ እኮ ነው የቀረጽነው። ስቱዲዮ አንድ ሙዚቃ የሚሰራ ሰው ነው መንዙማ ነሺዳ ምናምን አያውቅም። ለመጀመሪያ ጊዜ ነው ከኛ ጋር የሞከረው። በጣም ሲኒየርም ነው ደግሞ በአማተር እያለን በጣም ማኔጅ ያደረገን የነበረ ሰው ነው። እና ይሄን እንዲህ አድርግልኝ የማትለው ሰው ማለት የልጅነት እውቀቱ ሌላ ነው። አይምሯችንን ተቆጣጥሮናል ከልጅነት እና ሰሜ ይቺ ኮንቲናት ምናምን አትለውም። ለኔ አዋቂ ነው በሙዚቃው ግን ያው መንዙማና እንትን ይለያያል። ሂዶ ግን ሰራን የኮቪድ ተሰተር ምናምን የሚላል የሆነ ወደ አላህ እንመለስ አይነት ነገር ምናምን። ከዛ አንቱም ገባው እኔም ገባው ሐሰን ዑመር ገባን ጉርጉሮ አንዲ በግም ገባች እንዴ ላይ እኔ እስካሁን አንድ የቀል ተመለሰልኝ። የሆነ የበግ ድምጽ አለው እና ስቱዲዮ ስንቀርጽ የገባ ነው ወይስ በኤዲቲንግ የገባ ነው? ሐሰን ዑመር አቅፋት ነው የገባች። የሆነ ሰው አቅፋት የገባች ነው የሚመስለው። ሚክስ ተደርጎ ምናምን ወጣና ከዛ ዳይዋን ላይ በኤርፎን ሰሰማው የበጎቹ ድምጽ ከውጭም መሰለኝ ከኤርፎኑ ውጭም መሰለኝ እዛም ውስጥ መሰለኝ ማለት ከዛ ማአናው ግን ምንድነው የበጎቹ አምቡላንስ እኮ አለ። አምቡላንስ አለ። ኢፌክት ላይ የገቡት ሐጂ አላህ ይዘንላቸው ሐጂ ዑመር እሳቸው ኢድሪስ ድምጽ አለ ስለ ኮቪድ ማለት ወደ አላህ እንጠጋ የሚል መልእክትና አምቡላንስ አለ። አምቡላንሱ ወቅቱን የሚያሳይ ነው አደጋ ነው ምናምን። በጉ ግን በጣም ለዛ እኮ ነው ግራ ይገባኝ። ማለት ስቱዲዮ ወይ እየተቀረጽን እኮ ያልኩህ እኮ ለዛ ነው። በጀርባ ሐቂቃ ስቱዲዮ እየተቀረጽን ይመስለኛል። ሳውንድ ላይ ከጀርባ ምናምን ገብተው ነው የሐሰን ፓርት ላይ መሰለኝ በተለይ። ኤኒዌይስ ግን ጥሩ ጊዜ ነበር ያሳለፈው። ወይኔ መልእክቱ እኮ ግን በጣም ገራሚ ነው። አንዳንድ ጊዜ ምን አለ መሰለህ አንተ የመልእክቱ ጉልበት ያንተ አቅም ምናምን ብቻ ሚዲያ ወሳኝ ነው። ሚዲያ እኮ አልሰጠነውም በራሳችን። ለማንኛውም ሚዲያ አንተ ግራፊክስ አሰራህ እንደውም ያኔ ማን አስታውሰው እኔ ግራፊክስ ተሰራ ፎቶ አምጣ በለኝ የሆነ በቲሸርት የተነሳሁትን ፎቶ ተጣውና ኤኒዌይስ አስማማው ጋር ነሽዳ ያለኝ ሰው ነኝ ለማለት ነው እንዴ። በጣም የበረሃ ጓዴ በችግር ጊዜ እኮ በችግር ጊዜ በጣም አይ ብዙ እኮ ትሰራ ነበር አንተ እኮ አቅምም አለ ፍላጎቱም አለ ምናምን። በተለይ እኔ በነገራችን ላይ አሁን ታውቃለህ ቲክቶክ ላይ ይመጣልኛል ባንተ አንድ የድሮ መንዙማ ከትረዛቲ ከበተ እሱ ከዛ የሰርጉም ይመጣልኝ የሚገርም ነው። እሺ አንተ ስራ ወላሂ ለምን አሰራም ስልህ በግማሽ ቀን የተሰራካ እንትን ማለት ወሳኝ የህይወት ዑደቶች አሉ በቃ እንደዛ አይነት አሁን ሰርግ ላይ መሆኑ የራስ ሰርግ መሆኑ ምናምን ያኔ እኮ ያኔ እኮ መዝጊያ እኮ ነይቼ እኮ ነው ከዚህ በኋላ ወደዚህ ሞ ያልመለሰ እናስማማው አሉላ። ኧረ ሀጂ ልንገር አርት ማለት ከባድ ነው። ከባድ ዛር በለው ወላሂ ከያዘ አይለቅህም ማለት ውስጥህ ነው አንተ አይምሰልህ እንጂ አሁን እርግጠኛ ሶፊን ብጠይቃት እኮ ወይ ሰው ሲያንጎራጉር ነው የሚያድሩት በቃ ሲል ነው እኮ ወደህ አይደለም ነው። ግን አንዳንዴ እኔ አሁን ምን የኔ ውሳኔ ከምን የመነጨ መሰለኝ የመጀመሪያው ይኸውልህ ሁሉም ቦታ ጋር ስትሆን ከሁሉም ውጭ ትሆናለህ። ለምሳሌ አሁን እዚህ ጋር ነገር እየሞከርኩኝ ነው እዛኛው ጋር ምናምን ግን ሳየው ያኛው ብዙ ጉድለት የለም ሰው አለው ግን ደግሞ እዚህ ጋር ግን በተለይ ሶሻል ሚዲያው ላይ ዩቲዩብ ላይ እንደዚህ አይነት ሀሳቦች ምናምን ብዙ አይንሸራሸሩም። ስለዚህ እኔ ደግሞ ይሄን ከሞከርኩኝ ያንቱ ድምጽ ይሄ ወፍራም የሚባል ድምጽ ነው ይሆናል ግሬስ አለው ምናምን። በተለይ ደግሞ የወሎ አካባቢ መንዙማዎች ላይ ምናምን ተቹ በጣም ነው የሚያምረው ለማለት ነው። ማለት አንተ ለራስህ ብለህ ትክክል ነው ብታቆመው ደግሞ የሆነ ደግሞ አካል ይጎልበታል
እንደዛ ፊል አደርጋለሁ። አይጎልም ኢንሻአላህ። እናንተ ከስር ከስር እየሞላችሁ ትመጣላችሁ። እንሞክራለን። አላያል ኢትወዝ ጎልደን ታይም በጣም ደስ የሚል ነበረ። እንዳልከው ነው የሰርጉን በጣም ብዙ ሰዎች ሲሰሩበት አያለውኝ። አንዳንዶቹ አሁን ቀድረዛቲከም ሌሎች መድሖች ምናምን እኔ ደግሜ የሰራቸው እንደሆነ አያውቁም። የሚሰሙት ነገር እኔ ያልኩት እንደሆነ አያውቁምና አንዳንዶቹ እንደዚህ ና ኦኬ ክሊፕም ነበረው ባይዘው ወይ ራዛ ሰርቶልኛል። ቦሩ ሜዳ አይቼዋለሁ። ቆንጆ ሙራድ ምናምን አጃቢዎች ሆኖ እና አሚር ሁላ አሚር it was a great time አላየሃል። አልহামዱሊላህ ሁሉም እየሄደ እያለፈ ዘመኑ እየተቀየረ ይመጣልና አሁን ደሴ ያለች አይደለ መነሻችን ናት። ለኔ ላንተም በሌላ መንገድ ለብዙ እንዲሁ አርቱ ውስጥ ያሉ ሰዎችም አሉ እንደዚሁ ከዛ አካባቢ መተውና እስኪ ስለ ደሴ ትንሽ እናውጋ። ደሴ እኮ በእናትህ አንዳንድ ጊዜ ከተማ ማለት ወደ ኋላ ነው እየሄደ ያለው ምናምን ትላለህ እኮ። የደሴ እኮ ማለት ከፍታዋ የነበረው እንግዲህ ካለፉት 20 ዓመት በፊት የነበረ ነው። በቃ የደሴ ከፍታ አሁን ሲሄድ ምናምን በቃ የሆነ ያ ሩህ አታገኘውም እንጂ ደሴ እኮ ብዙዎቹ ይላሉ እኮ ወይ ደሴ ወይ ረመዳን እንኳን እኮ ኡስታዝ አቡበከር ይላል ወይ ደሴ ወይ መዲና ወይ ደሴ ነው ስቲል ነው። ደሴ ምንድነው ምክንያቱ እስክትል ድረስ የሰው ገራገርነት፣ ደህናነት፣ ከዛ ደግሞ ከተማው ውስጥ የነበሩ ድባቦች በጣም የመሐባ ሰው ነው። ሰውን ለማገዝ በጣም የሚተጋ ሰው ነው። በተለይ ደግሞ ድንጋይ የተያያዘ በእንቅስቃሴዎች የነ ኡስታዝ ጠለሃን የነ ሼህ መሐመድ አንሲን በቃ ያው ጎልደን ጊዜ እና አብደላይ ማማሩ ምናምን ብቻ ብዙ የአረብ ገንዳ ጀማ በጣም ከባባድና ያን ጊዜ አይተህ ምናምን ትንሽ ይከብዳል። አሁን ያለው ምን ይሰማሃል ግን አሁን አንተ ለምታውቀው አትሞስፌሩ እዛ እንዳልኩ ክፍለ ሀገር ስራ ሂጄ ስመጣ አረብ ገንዳ ኦሎምፒክ ካፌ ጋር ምናምን እዛ ሰው ጋር ተቀጣጥሬ መሐመድ ሰይድ ይመጣል አላህ ይዘለት ከመስጂድ ምናምን ይወጡና ተሰብስበው ምናምን ነው ኡስታዝ አቡኪ በህረዲን አለ ማዚ ከዛ ምናምን በቃ ሌላ ድባብ ነው። ይመጣሉ ይቀላቅ አንተ ትላለች መሐመድ ሰይድ ጠግብ ካርን ጥጋብ ለአላህ ነው ትለኛለች። እንግዲህ ይጀመራል። አባባ ሻሃደም አሉ እሱ ደግሞ ቅፍ ያደርጉናል ምናምን ማለት በጣም ጥሩ የጀነት ዳርዳሩ በለው ኑረናል። ወላሂ ደሴ በጣም ደስ የሚል ጊዜ ነበር። ግን ያ ሁሉ ዝም ብሎ የመጣ አይደለም። በብዙ መሻይኾች በብዙ ታላላቅ ሰዎች ልፋት የነበረ ነውና ከነዛ ውስጥ ኡስታዝ ጠልሃን ደግሞ አለማንሳት ይከብዳል። በአገር አቀፍ ደረጃ ቁርአንን መሰረት እንዲኖረው አድርጎ የተከለው ደሴ ላይ ነው። እንግዲህ አዲስ አበባ ልጅ ሆኖ መዲና ተምሮ በቁርአን በጣም ከፍ ያለ ደረጃ ላይ ሆኖ እንደገና መጥቶ እኔ እኮ እንዴት ደሴ እንደመረጣቱ ላይ ይገርመኛል። ሱብሃንአላህ የመሳለሚያ መስጂድ ሰፈር ልጅ ነው የቢላል መስጂድ አካባቢ ደሴ መጥቶ ሂፍዝ የሚባል ነገር ጀምሮ ከዛ ሴሌክሽን ውስጥ ሳትልም መርከዝ ነበር እዛ ተቋም ጋር እሱ ኦኬ። እና የኛ ሰፈር ደግሞ መናፈሻ ጋር ቅርብ ነው በጣም ታክሲ መያዣው ጋር ከአሊፍ ትምህርት ቤት አሁን ማለት ነው። ከዛ እዛ ተማሪዎች የሚያስገባቸው በጣም መርጦ ስለ ይሄ በአደብ ምናምን ያለው እኮ አይደለም። በጣም ሶሻል ይሄ ማህበረሰባዊ ትስስር ያላቸው ዱርዬ ምናምን የሆኑ ሰዎች ልጆችን ይሄ አይምሮ ፈህማቸው በጣም ፈጣን የሆኑ ምናምን ሂዶ እኔ ባለፈው ሲነግሩኝ ምናለ አንድ መናኸሪያ ይሄድና የሆነ ልጁ አሁን ይታወቃል ስም አልጠቅስም የሆነ በቃ መናኸሪያ በአንድ እግሩ የሚያቆም ልጅ ያ አላህ በቃ ሙስሊም ሆኖ ግን በቃ ዲን ውስጥ የሌለ በብዛት ማለት ዲናዊ እንቅስቃሴ ውስጥ ከዛ እዛ ሂዶ እንዴት አድርጎ እንደማረከው ሂዶ ምናምን ያ ልጅ ጥሩት ምናምን ይልና ልክ ያ ልጅ ተጠርቶ ሲመጣ ምናምን ላሽ ይሏል ማለት ፈልገህ ነበር ምናምን ማን ነኝ አንተን ምናምን እንዴት አረሳ ፈልገኝ ነው ናስኪ ናና ለማንኛውም እስኪ ቁጭ በል ምናምን የሆነ ነገር ይጋብዘውና ማን ነው ጠላህ እባላለሁ ምናምን ሀየ በቃ ብሎ ይሄዳል። ከዛ ቀጣይ ቀን ይመጣል ምናምን ከዛ ያላምደዋል። ከዛ ኡስታዝ ጠላህ ይቀራል። ከዛ ያ ልጅ ኡስታዝ የት ሄደ? እዚህ ቦታ እኮ ይሰራል። ወላሂ እስኪ ልሂድ መኪና የመናኸሪያ ሲሄድ እስኪ ምናምን ድንገት እዛ ከዛ ናስኪ ላሳይህ ምናምን ማለት በማንነቱ በፐርሰናሊቲው ብዙዎችን ማርኮ
ከዛ ደግሞ ሂፍዝ ላይ በጣም እንትን ብሎ አቅም ያያል የሰውየው ምን አቅሙን መመልከት ይችላል። ከዛ እኛ እኮ የምንጸየፋቸው ሊሆኑ ይችላሉ። አሁን በዚህ ዘመን በጣም አይደለም ለእስልምና ማበርከት ምናምን ይቅርና እሱን ማሰብ ሌላ እንትን ነው። ግን ልጆቹን መቀበል ሙስሊም ናቸው ብሎ መቀበል እኮ ሊከብደን ይችላል አይደለ? አንዳንድ እንትኖች ኡስታዝ ጠልሃ በጣም የሚገርም ማንነት ያለው ስብዕና ያለው ሰው ነው። እያደር የምታውቀው ሰው ነው። እኔ እኮ ነገርኩ ቤታችን ከተቋም ቅርብ ሆኖ እኔ ግን እዛ ሂፍዝ ማዕከል አልቀራው። ኦኬ እኛ ቤት ከጀርባ ብዙ ሰርቪሶች አሉ። ኡስታዝ ጠልሃ መጥቶ ተከራይቶ ሂፍዝ እዛ ተማሪዎች ሲበዙበት ብቁ የሆኑትን እያስወጣ ምናምን እየዳረ ይድር ነበር። ኦኬ አንተ አሁን ላቅማ ስደርስ ምናምን ድሮ እኛ ቤት ያስገባቸው ነበር አከራይቶና ትዝ ይለኛል። አሊ የሚባል ልጅ ነበር ምናምን ባለቤት። ከዛ ልክ ቁርአኑን ብቻ ሳይሆን ደግሞ ፈህምህን ያል ነገ የሚመጣው ትውልድ ሀብታም ካልሆንክ አይሰማህም ማለት በኢኮኖሚ አቅም ከፍ ስትል ጆሮ ይሰጥሃል። ብር ማለት ደሃ ሁነህ ዳዕዋው ላይ በጣም ከፍለህ ካልሆነ ሰሚ የለህም። መልእክትህ እንዲደርስ ያንተ አቅም ማደግ አለበት። እና ሲድ መኒ ምናምን መርካቶ ያስገባቸው ልጆች አሉ። አሁን አዲስ አበባን ግማሹን መግዛት የሚችሉ ሰዎች አሉ። አሁን ላይ አቅም ያላቸው አይ ነው ዳኢ ናቸው የበቁ እሱ በቃ አምርቱ ያመርክ ስነ ምግባር ላይ አሁን አንድ ቁርአንም ሐፍዘህ ምናምን እንትኑ ያን ሁሉ ኖሮህ ግን ስነ ምግባር ከሌለህ እኮ ሌላ ደግሞ ሌላ ፍጥረት ነው የምትሆነው። ወላሂ ባህሪያቸው አንዳንድ ጊዜ እነሱን ሳገኝ ማለት ነው እኔ እፈራለሁ። እኔ በጣም በገር ሁኜ ምናምን ስልክ ስትደውል ያሉበትን ቦታ ይተው አንስተው ለሚሉህ ነገር ይጨነቃል። ለእያንዳንዱ አቃል ያንተ ቀልብ እንዳይጎረብጥ። ከዛ ደግሞ በቃ ብዙ ነገራቸው በጣም ሰው ላለመንካት ላለመዞለም ነው። አሁን ተማሪዎች የሱ ተማሪዎች አሁን በብዛት ከኡስታዝ አቡበከር በነሱ ባች ያሉት ከነሱም በኋላ የመጡት እና ፈህምህን አይቶ አንተ ንግድ ላይ አንተ እንትን ላይ ይሄ ትምህርት ላይ አንተ ፖለቲካ ላይ ምናምን ብሎ በጣም በዛ ዘርፍ ያብቅቷቸው ገፍቷቸው አሁን መርካቶን ተቆጣጥረው መኪና ተራን ተቆጣጥረው ብዙ ነገርኩ አዲስ አበባ መግዛት የሚችል አቅም ያላቸው ሰዎች አሉ። ባህሪያቸው በጣም ደስ የሚልና የሱ ደግሞ አሰሩማ ይህን ያው አሪፍ ነው አወጣጡም እና 7-8 ትውልድ ተሻግሮ እኮ አሁን አብዱረሂም ሃሩን ባለፈው እየደወለልኝ ኡስታዝ ጠልሃ መመስገን ሲያንሰው ነው በረካው ቴንኪዩ ባይዘወይ ቀጣዩ ጥያቄ ወደሱ ልመጣ ነበር። የሆነ ነገር እንደተጀመረ ሰምቼ ነበር። ደስ ስትል እኮ እሱ ነው መሐመድ ኡስታዝ መሐመድ አንሲ ኡስታዝ ጠልሃ አባባ ሻሃደም ምናምን ብለህ እኮ ነው የምትሄደው። ምን ደረሰ እሱን የማመስገኑ ሂደት? እዛ ላይ ነው እዛ ግሩፕም ላይ እንትን በቃ እኔ ሐቂቃ ኡስታዝ ጠልሃን አላውቀውም እኮ 2 ቀን እንደተገናኘን ታውቃለህ። አንድ የሙአሰር ግደሴ ሽምግልና እንዲሄድልን ብለው ጠርተውት እኔ እንደውም እዛ እያስተባበርኩ ምናምን የሰርጉ ቀን አገኘሁትና አስማሞ ይባላል ተዋወቀው። የደሴ ልጅ ነህ አለኝ። አዎ ደሴ ከእናንተ ቤት ጀርባ ነኝ። የእሱ ባለቤትና እናቴ በጣም አታሽድ ናቸው፣ ቅርብ ናቸው። ሰርጌን ምናምን ደግሳ እኮ የዳረች ባለቤቱ ናት። እሱ የእንትን ሰው አይደለም። 2 ደግሞ በቅርብ መሳለሚያ ነው ምናምን መንገድ ላይ አግኝቼው ነው የዘየርኩት። አሰላሙ አለይኩም ምን ልሁን አያውቅ እኔ ነኝ የማውቀው። እና በመልካም የሀጂ ዑመር ኢድሪስ ሲያልፉ ከዛም በፊት ይሄ ሰውዬ ለምንድን ነው የማይመሰገነው? በሀገር ደረጃ ኡስታዝ መሐመድ ባኮን ያበቃ ሰው ከባኮ መጥቶ ከኢትዮጵያ ከሁሉም ክፍል አምጥቶ መርከዙም በኢትዮጵያ ሁሉም ክፍል በትውልዶች አስከፍቶ ስቲል ነው እየተቀራበት ያለው እኮ መስመር የኡስታዝ ጠልሃ የዘረጋው መስመር ነው። ቢያንስ እንደ ሰው ቴንኪው የዛው ጤት ናቸው ኦሬዲ ነሸመቂ እንዴ። ከዛ በቃ ይሄ ሰው መመስገን አለበት ብዬ ስጽፍ ብዙ ሰዎች መጡና ትክክል ነህ፣ እኛም ዛሬ ነገ እያልን ነው። ተማሪዎቹ 3 4 5 ትውልድ ተማሪዎቹ ግሩፕ ይመስረት ተብሎ ዋትሳፕ ተከፈተ ምናምን። ኡስታዝ አቡበከር አህመድን ያኔ በጣም ታሞ ነበር፣ በሰው እንዲደርሰው በኦዲዮ ማረኩለት። ኡስታዝ ፕሮፌሰር እንድሪስ ደሴ
ለሱም ማሳወቁት ጥሩ ሀሳብ ነው ተባለ። በቃ ግሩፕ ከፈትን። ግሩፕ ላይ 500 ሰው ገባ። ሊንኩን ያየ ሁላ ገባ። የሚታወቅ ሰውም እንዲገባ ተደረገ። ኦን ዘ ዌይ ነው፣ ፕሮሰስ ላይ ነው። ኦኬ እንዳልነው ግን ምንድነው የሱ ተማሪዎች ከሱም ፐርሰናሊቲ አንፃር ኡስታዝ ጠልሃ ብዙ የሚዲያ ሰው አይደለም፣ አይፈልገውም ተኑ አይደለም። እኔ የሚገርም አላቀውም። አሁን ነው ስለሱ ባህሪ የሚያወቅ ያለውት። የሚዲያ ሰው አይደለም። የሚዲያ ሰው አይደለም። እንዲካባ አይፈልግም። እንግዲህ አደቡንም ጥሰን ከሆነ በዚህ አጋጣሚ አውፍ እንዲለን እንጠይቃለን። ከዛ ውጭ ግን ንያዬ የነበረው ይሄን ሰውዬ ማመስገን ለሱ ብቻ አይደለም፣ የሁሉን የዲን ከፍታ የሚመለስበት አንዱ መንገድ ነው። እንዲህ አይነት ሰዎች ስታበረታታ ደግሞ ቀጣይ ትውልድ ቁርአን ላይ የሰሩ ያሉትን ትውልዶች ማነቃቃት። አየ ኡስታዝ እኮ እንዲሰርቶ ነው አየ ቴንኪው እኮ አለውኛ ስትል ሌላ አይደለም፣ በቃ ለሌላው ጥሩ መልእክት ነው። ከዚህ ንያ ነው የተነሳ። ሁለት ደግሞ እኛ ሳይሞት አንድን ሰው ማመስገን ባህላችን ሊሆን ይገባልና ረሱል አለይሂ ሰላም አንዱ መጥቶ እኔ እኮ እንትና ለአላህ ብዬ ወደዋለሁ ምናምን ብሏቸዋል እኮ አንድ ሰሃቢ ሲል አይ ከወደድከው መሄድና ለጆሮ አሰማው አሉ። ሂዶ ሲነግረው ትወደኛለህ? እኔም ለአላህ ብዬ እኮ በጣም ነው የምወደህ። ይሄ ነገር ቀላል አይመስልህ። አንተ ውስጥ ስለኔ ምን እንዳለኩ አታውቅም ማለት እኔ ወደሃለሁ የሚለውን ቃል ግለጽለት የተባለ ዲን ያለን ሰዎች ነንና ከዛ ንያ ነው የተነሳ ነው። እሱን ማወደስ ሌሎችንም ያበረታታል። በደሞ ተማሪዎቹ የቀድሞ ተማሪዎቹ ግሩፕ ላይ የገቡ ሁሉም ዓለም ላይ የተበተኑት ሁሉ በዚህ ነገር በጣም ደስተኛ ናቸው። በቅርብ የሆነ ነገር ይኖራል ብለን እናስባለን። እንዳልኩህ እኔ ባላቀውም የቀድሞ ተማሪዎቹ ህብረት አባሎች ጋር ተገናኝተን አውርተናል። ብዙ ነገሮችን ፋይናንሻል የፕሮግራም ምናምን ጉዳይ ውስጥ እነሱ ሃንድል እንደሚያደርጉትና ስራውን ኦልሬዲ እነሱ እንደሚያስኬዱት ግን ባነሳው ነገር ደግሞ በጣም ደስ ይለናል። ምክንያቱም ሁሉም እንዳልኩ ጥሩ ላይ ቢሆን አለ፣ ግን አጋጣሚዎች አልነበሩምና ያ ነገር አለ። ኢንሻአላህ የኡስታዝኛ አሁን ኡስታዝ ጠልሃን ብቻ መስግኖ አይቀርም። ኡስታዝ መሐመድ አንሲ ይቀጥላል። ኡስታዝ መሐመድ አንሲ ነው ኡስታዝ ጠልሃን ያመጣው ወደ ደሴ ወደዛ ሲሄድ ናስኪ ብሎና የሱ ተጽኖ እሱ ደግሞ ሌላ ባህር ነው። አንዳንድ ጊዜ እንዳይበዛበት ሰው እያልን የምንቆጥበው ነው። እነሱ ይቀጥላሉ ስቲል ነው እስከ ሸዋበር መስጂድ ኢማም ሸሃቁት ማለት እስከዚህ ሼህ ሰይድ አቀስታ ሸዋበር መስጂድ ቁርአን በመቅራት ስንት አመታቸው ከኛ ታላቅ አባቶቻችን ጀምሮ ስቲል አሉ። መመስገን ያለባቸው ደሴ ላይ ብዙ አሉና ፕላትፎርሙን መፍጠር ነው አላማዬ ነው መጀመር በሆነኛው ሰው መጀመር ከዛ በኋላ የሚሰራው ኸይር የሚሰራ ይቀጥላል ኢንሻአላህ። ስለነዚህ አንጋፋ ሰዎች ካነሳን ብዙ ነገር እናነሳለን ብዬ አስባለሁ። ኢንሻአላህ በቅርቡ አዲስ ነገር እንሰማለን ብዬ አስባለሁ። ኢንሻአላህ ይኖራል ኢንሻአላህ በቅርብ ይኖራል። ያው እንዳልከው አንዳንድ ጊዜ ትልቅ ሰው ማንሳት ይጨንቃል ታውቃለህ። ይመጥናቸው ይሆን የምናወራው ነገር ትላለህ። እሱ ነው ትንሽ ያስቸገረን። ከዛ ውጭ ተማሪዎቹ የቀድሞ ተማሪዎች ጋር መገናኘቱ እነሱ ጋር ፕሮግራሙን አጀስት ማድረጉ መናበቡ ሞርከኔ ደግሞ እነሱ ቅርብ ናቸው። እሱ ማንነት ፐርሰናሊቲውን ያውቃሉ። ለነሱ ቅድሚያ መስጠቱ ኸይር ነው። መናበቡ ላይ ነን። ኢንሻአላህ መጨረሻው ጥሩ እንደሚሆንና የሚመጥነው ነገር እንደምናደርግ ተስፋ አደርጋለሁ። ኢንሻአላህ አሁን አንድ በጣም ሁሌ ውስጥ የሚሰማኝና ጥያቄ ጠይቀ ማለት የምር ማወቅ ስለመፈልግ ነው። ከሁለቱ ሙንሺዶች ጋር ብዙ ስራዎችን ሰርተሃል። በቅርበትም በጣም ታውቃቸዋለህ ብዬ አስባለሁ። አላህ ይዘንላቸውና መሐመድ ሰዒድና መሐመድ አወል ሳላህ መድረኮች ላይ አብራችሁ ሰርታችኋል። በግል በብዙ መንገድ ተዋውቃላችሁ። ቀደም ብለህም ጠቅሰህልኝ ነበረ። በተለይ መሐመድ አወል ሳላህ ጋር በደንብ ይሄ የምክሩም ይሄ ወንድም ታላቅ ወንድም የመሆን እንትኑ ምናምን በጣም ካብዞ ዘንድ ሰማለሁና አንተ ግን የምር ስለነዚህ አሁን በህይወት ስለሌሉት ሁለቱ ወንድሞች ስታስብ ምን ይሰማሃል? እሱም ባክ በጣም ደስ ይለኛል። ያው እንትን ነው ማለት ሞት አይቀርም ማለት የሚያጅብ መሐመድ አወል ሳላህ
ከማለፉ 2 ሳምንት በፊት አንድ ስራ አብረን ሰርተናል እና ፋይናል ልናደርግ ቀጠሮ ነበረን። ከዛ ደግሞ የመሐመድ ሰይድም እንደዚሁ ከማለፉ በፊት የሚሊኒየም አዳራሽ አንድ ፕሮግራም ነበር፣ የኑን መድረክ የቁርአን መድረክ እና ረሱል አለይሂ ሰላም ተዘልፈው ለዛ የሚሆን ስራ ሚፍታህ ሀቢቢ ሙአዝ ምናምን ባሉበት ይሰራ ተብሎ መሐመድ ሰይድም ነበር እና ኦልሬዲ ስቱዲዮ በር ላይ ደርሶ ነው ኡምራ ሄደው አንተማ ብለኸኝ አልቀርም ምናምን ብሎኝ ረመዳን ስቱዲዮ በር ደርሶ ትኬት ተሳካ። ትኬት አጥቶ ነበር ቪዛ አግኝቶ ምናምን እና ሁለቱም ከዛ ስመለስ ሌላ ስራ እከሳቸዋለሁ አላችሁ መሐመድ ሰይድ ብሎኝ ነበር። ቴክስት ተደራርገ ምናምን ፕሌን ሲገባ ምናምን አውርቶኛል። ከዛ ኡምራ ሄዶ መጥቶ ነው ከ3 ቀን በኋላና እኔ ወላሂ ከሁለቱ የማየው በቃ ማለት እያንዳንድ ለሞት እጩ ነው በቃ ማለት እጩ ተመራቂ የሚባለው አለ፣ እጩ ሟች ግን ኸይራቸውን አስቀድሟል እነሱ በምንም መመዘኛ። እኔ ፐርሰናሊ እኔ በማቀው አላህ ደግሞ እንግዲህ እሱን የሚያቀው ግን እንደኔ ኸይራቸው በጣም ቀድሞ ነው የሄዱት ማለት በጣም ቀናነታቸው በጎነታቸውን በደንብ ዱንያ ላይ ዘርተው ነው የሄዱት እና አንዳንድ ጊዜ በቃ እንትን ትላለህ። እኔ መሐመድ ሰይድ በተለይ የሞተ ያለፈ አካባቢ ትንሽ ግራ ያጋባህ ነበር። ፐርሰናሊ በጣም ግራ ተጋብቼ ነበር ምናምን ብዙ ኮመን የሆኑ ውሎች ነበሩን፣ ኮመን የሆኑ ማይንድ ሴት ነበረን ምናምን እና ትንሽ እንትን ብዬ ነበር። ኤኒዌይስ ግን ሁላችንም ያው ኸይር ነገር እናስቀድም። ሞት እንደው ሀቅ ነው የሚቀር ነገር አይደለም እና በበጎ ነገር ካለ ያ ነው ሊቀጥል የሚችለው። ስለዚህ ዝግጁ መሆን ነው ለሞት። ቆማን ሞት ሀቅ ነው ወደሚል እመጣለሁ። ሁለቱም ደግሞ በጣም እንትን ነበሩ ታውቃለህ፣ ይሄ ጀማዓ ምናምን ውስጥ የሉም ሁለቱም። መሐመድ አወል ሳላህ እንዲሁ በብዛት እናወራ ነበር እነ ሙአዝ ጋር በጣም ታንተ አትግባ ምናምን ነገር አንተ ማደራ ምናምን እንዲህ ይመክር ነበር። የሆነ ለአንድነት ምናምን የሚለፉ ወንድሞች ነበሩና እንግዲህ አላህ ይዘንላቸው። ምን አለ ሀጅ አላህ ይዘንላቸው። ምናልባት ለአንተ ስፔሲፊካሊ ጥያቄውን ያቀረብኩት ምንድነው ያው በስራ ሂደት ውስጥ የሚያውቃቸው ሰዎች እንዲህ አይነት ምስክርነቶች በነገራችን ላይ ያላቸው ቫልዩ ቀላል አይደለም። አላህ በጀነቱ ያቀማጥላቸው ሁልጊዜ ዱዓ እንደምናደርገው ማለት ነው። አስሜ እንግዲህ ወደ ፕሮግራማችን መቋጫ እየመጣን ነው። አንድ ነገር ስትል ተደምጠሃል በአንድ ቦታ ላይ ነሺዳና መንዙማ በተለይ በኢትዮጵያ ውስጥ ውለታው ተበልቷል ትላለህ። ውለታው ተበልቷል የሚለው የራስህ አገላለጽ ነው። እኔ የሆነ ኢምፕሩቭ አድርጌ ያመጣሁት አይደለም። ውለታው ተበልቷል ትላለህ እና ምን ማለት ፈልገህ ነው? ተበልቷል እንዴ? በጣም ነው እንጂ ቀላል ምን መሰለህ፣ አጠቃላይ እስልምና ውስጥ ራሱን የቻለ ጥበብ አለ። ጥበብ የሌለበት ቦታ የለምና ዳዕዋም የራሱ የሆነ መንገዶች ጥበቦች አሉት። ግን የኢትዮጵያ እኔ አንዳንድ ጊዜ መዲና ሂጄ ምናምን ረሱል አለይሂ ሰላም ቀብር ጋር ሁኜ የሚሰማኝ ስሜት ወላሂ አይምሮ የሚመጣው መሻይኮቻችን ያስቀመጡልን ዚክር ምናምን አለ። ረሱልን በደንብ በቃ ናፍቀህ ውስጥ ፈንቅሎ የሚያስለቅሰህ ወላሂ ገጠሩን ሀሪማውን እያሰብን ነው። ፓኪስታኑ ምናምን መጥቶ እዛ ጋር ማሌዥያው ምናምን ሲያለቅስ ይገርመኛል። አሁን በምን እነዚህ ገባቸው? አንብቦ ነው ምንድነው ትላለህ? እኔ ይመስለኛል የኢትዮጵያ እና እስልምና የሚባለው እምነት የተቆራኙበት ልዩ የሆነ ነገር አለ። በቃ ይሄ መሐባው በተለይ ረሱል አለይሂ ሰላም ጋር መሐባ ጋር የተያዘ በጣም የጠለቀ ሚስጥር ያለ ይመስለኛል። ከዛ ውስጥ አንዱ መንዙማ ነው። እኔ ውለታው ተበልቷል ልልም የቻልኩት እንግዲህ 1500 ምናምን ዓመት እስልምና ኢትዮጵያ ውስጥ ሲራመድ ወላሂ ደርስ እንዲህ ደረሳ ቁጭ አድርገህ ምናምን ከ100 ዓመት በፊት እኮ ኢትዮጵያ ላይ
ሀሪማ ላይ ተቀምጠ በአግባቡ የምትቀራበት ሀገር አይደለም ወሎ። ኢልሙ ሁላ ሐዲሱ ምኑም ሲተላለፍ የነበረው በመንዙማ ነው። መንዙማው ሲቆረጥ አጼ ዮሐንስም ማንሳት ይችላል። በዛ ጊዜ 30-40 ሺህ ሙስሊም ተገደለበት ክፈሩ ተብሎ በተባለበት ወቅት ላይ እኮ መንዙማውም ቀርቶ ዘፈን ውስጥ ነበር እኮ ሐዲስ እኮ ሲቀመጥ የነበረው። እንደ ሰይድ ከድር እንደ ነቢ ሙሳ እያደርገነነች እንኳን ልትረሳ ደሴን ነው የሚሉት ወይም ወሎን ነው አይደል የሚሉት። ይሄንን ባህል ወሎ አካባቢ ቃሉ ላይ ለፍጄሌ የሚባል ባህል አለ። ለፍጄሌ ማለት ኦሮሞኛ ሌላ ፍቻ አለው። እሁድ ሰርጉ ሆኖ ሐሙስ ነው የሚጀመረው። ይቺ ጨዋታ በብዛት የምትታወቀው ሐሙስ ማታ ላይ ነው እና ጁማአ ነው። እንደ ሰይድ ከድር እንደ ነቢ ሙሳ ስትልኮ ሱረቱል ካፍ እንግዲህ እዛ አካባቢ ያለው ደረሳ ይገባዋል። ሙሳና ኸድር የሱን ጉዳይ ያነሳና ሱረቱል ካፍ ላይ ነው ጁማአን በዛችን የሚውለው ማለት ነው በሱረቱል ካፍ። ለምን ሐሙስና ጁማአ ብቻ ተመረጠ? ባህላዊ ስርዓት ውስጥ ይቺ ዘፈን ቅዳሜና እሁድ ለምን አይደገምም? አይህ ትውፊት ውስጥ እንዴት እንዳስገቡት መሻይኮቻችን ብዙ የወሎ የባህል ሙዚቃዎች ውስጥ እስላማዊ ተቾች እንዲገቡ ተደርገዋል። ለምን? እስልምናህን የምጠብቅበት መንገድ ነው። አንድ ሰው አንድ መሻይኽ ኪታብ ይዘው ውሃ ውስጥ ኪታቡን እንዲህ ከላይ አድርገው እንዳይነካባቸው ውሃ ውስጡ ነው እኮ ያሳልፉ። ኪታብ የያዘ ሰው ካያችሁ አጥፉ የተባለበት ጊዜ ነበር እኮ። ኪታብ ይዘው 2 ቀን ውሃ ውስጥ እንደዚህ ያሉ ሰዎች ነበሩ። ብቅ እያሉ እያዩ እየተራቡ እየተጠሙ ማለት ነው። ያን በዛን ጊዜ በትውፊት በቃል ነው የሚተላለፈው። በቃል የሚነገር ይረሳል። ስለዚህ በዜማ በመንዙማ እኛ ጋር ደርሷል። ለመንዙማው ግን እኛ ሐቁን አልሰጠነውም፣ ክብር አልሰጠነውም ነው። ይሄ ደግሞ አሁን ለደረስንበት ጊዜ በተለይ ብዙ ነገሮች እውቅና በተሰጣቸው ጊዜ የኢትዮጵያ አጠቃላይ የጥበብ ኢንዱስትሪ ውስጥ ጉልበት የሆነ መንዙማን የሚያክል ነገር ይዘህ ምንም እንደሌለው ሰው ምናምን አክት ስታረግ ይሄ ውለታ መበላት ነው። መንዙማን ብቻ መርምሮ አጥንቶ እውቅና መስጠት የሚችል ተቋም እንደ ሙስሊም ኢትዮጵያ ውስጥ መኖር ነበረበት በመጅሊስ ደረጃ። በቃ ትክደውማ እንዴ! አሁን እኮ መንዙማ እኮ አንተ ብትተውም ኖርማል የሚቀር ነገር አይደለም። ግን ደግሞ ባክህም ማየቱ እንዴት መጣ? በቲክቶክ ነው እንዴ የመጣው? በመድረክ ፕሮግራሞች ነው ዳዕዋ ተደርጎ የመጣው? ሂፍዝ ማዕከል ውስጥ ነው? መስጂድ ውስጥ ነገር እኮ የኢትዮጵያ ማንኛውም ነገስታት ሲነግሱ እምብርቷ የነበረችው ቦሩ ሜዳ ወሎ ናት። ጠላህ ጃፈር የነበረበት ማን ነው? አርጎባ ማን ነው? ወደ አንቻሮ መሄጃ በኬ ሜዳ ላይ ብዙ ሰዎች ሸሂድ ሆኗል። ከ18,000 በላይ። ምክንያቱም ፓወር የበላይነቱን የሚያሳየው ወሎ ላይ መጥቶ እንትን ሲል ነው። እንደውም ሚኒሊክ ሊሄዱ ሲሉ የሆነ ጊዜ በየአመቱ በቃ የሶን የንግስና ከፍታ ለማሳየት ሁልህም ሸኾጀሌም ሳቀሩ ጦራችሁን ይዛችሁ ቦሩ እንድትመጡ ተብሎ ሁላ ቀጠሮ ይሰጣል። ከዛ እዛ ላይ ባለ አቋምና አገባብ ነው ላንተ የሀገር ድርሻ የሚሰጣ። ከዛ ቦሩ ወሎ በመጣህ ቁጥር ደግሞ ራሷን የምትመስል ኢትዮጵያ መስራት ይፈልጉ ስለነበር ጭቆናዎች ነበሩ። ስለዚህ ይሄ ኢልሙ ሲሄድ የነበረው በመንዙማ ውስጥ ነው። ሐዲሱ ምኑ እና እሱን አለማክበር ንፉግነት ነው። ሁለት ደግሞ ታሪክህን የማታውቅ ከሆነ የትም አትራመድም። ከዛ አንጻር ነው እና እኔ ኖርማሊ ነሽዳ ምናምን መንዙማ ሲሉ ሁሉ አልወድም። እኔ ነሽዳ የሚለው ፓርት ራሱ የመንዙማ አንድ ክፍል ነው። መንዙማ በጣም ሰፊ ነው። ነገርኩ የኢትዮጵያ ብዙ ቅኝቶች መነሻቸው መንዙማ ነው። የወሎ 4 ቅኝት ወሎ ነው አይደለ? በቃ እኮ ወሎ ውስጥ ዜማዎች የሚወጡት ከቤተ ክህነትና ልክ በዛው ልክ ፓራለል ደግሞ የእስልምናው የመንዙማው ፓርት አለ። አሁን ወደ ቃሉ እኔ አሁን የእናቴ ሀገር ስለሆነ ነው በእናት ቃሉና በብዛት ትውፊቱን አውቃለሁኝ። ፋዘርም እንደዛውና ብዙ የባህል ዘፈናቸው ምናምን ስታነሳው ከመንዙማው የወጡ ቃሎች ናቸው ብዙዎቹ።
ሁለት የስልተ ምቱ አገባቡ ምናምን ኦፊሻሊ መንዙማ ማለት በማይቻልበት ጊዜ የተለቀቁ የባህል ማንነት ተደርገው የተሰጡ ናቸው። ለኢትዮጵያ የሚውዚክ የምትለው እንኳን አቅም ጉልበት ይሆንናል ከመንዙማው ነው የወጣው። እኛ እኮ የናቅነውን አሁን እኮ ነሰርጸ ፍሬ ምናምን ሲተነትኑ ታያለህ እኮ ነውር እኮ ነው ወላሂ። አንተ የራስህ ትውፊት እያለ እኔ አንድ ጊዜ አንድ ትልቅ የመጅሊስ አመራር ጋር እያወራን ለምን እናንተ እውቅና እንትን አትሉም ምናምን ነገር እና በእኛ ኑና ምናምን አለኝ። ኢንሻአላህ ምናምን በነገራችን በየአመቱ አለ ኳታር ላይ ኢስላሚክ ምናምን ፌስቲቫል አለ ከኢትዮጵያ ላኩ እየተባል ማንን እንላክ አለኝ ማለት ነው። እና ኦኬ እንደራጃለን ችግር የለውም ግን ደግሞ የምንልከው ነሺዳ ነው እንዴ መንዙማ እኮ ነው። መንዙማህም ማበልጸግ ነው። ቃሎቹን ማስተካከል ይቻላል። ቃሎችን የማያጋጩ ማድረግ ይቻላል። እስልምና ይሄን ያህል ሰፊ ነው እንዴ የሚጠባ አይደለም። ግን መንዙማህን ሳትይዝ እንዴት ነው ትውፊት አሁን እሺ የሞሮኮ ንጉስ መጥቶ ሙስሊም ነው መቼም ሙስሊም እስኪ ትውፊታችሁ ይላል። ምንድነው የምናቀርብለት? አላበለጸግ ነው ነቢ ዘይኔ ያቆረተናይኔ በቃ ይሄን በስርዓት ተሰንዷል ወይ እውቅና ተሰጥቷል ወይ በሚገባው ልክ ውለት እንደዋለልን መንዙማውን አበልጽገናል ወይም ደግሞ ፕሮቴክት አድርገናል ለታሪክ ተመራማሪዎች ለቀጣይ ትውልድ ለሚመጡ ሪሰርች ለሚያደርጉ ሰዎች ሰንደናል የለም። እኔ አንድ ጊዜ በዚሁ አጋጣሚ የማሂን ኢቨንት ስር የሆነ መልቲሚዲያ እቅድ ነበርና አንዱ ስቱዲዮ ሁለገብ ስቱዲዮ ነው። ከስቱዲዮ ውስጥ አንዱ በቃ የመንዙማ ትውፊታዊ እስላማዊ ትውፊቶችን በኢትዮጵያ ፈልጎ በድምጽ ሰንዶ ማስቀመጥ አላህ ካሳካው ደግሞ ይሳካል። ፐርሰናሊ ይሄ የራሴ እቅድ ነው። አሁን ቁርአን እንደምንቀርጸው ምናምን ስቱዲዮ ይኖራል። ትውፊቶቹን እየሄድኩኝ ሰብስቤ ኦሪጂናል በሆኑ ሰዎች ተቀርጫቸው ይሰነዳል። ይሄ ግን የኔ ስራ አልነበረም። የተቋም ስራ ነው። እንዴ ረሱል አለይሂ ሰላም በጦርነቱም በኢድም ቀን ይፈልጉ ነበር እኮ አይደል? በብዙ ሐዲሶች በተዘገቡት የኢድ ቀንም ከጦርነት መልስም ወደ መዲናም ሲገቡ ጠላዓል በድሩ አለይና ሲሉ ዝም ብሎ እኮ አይደለም፣ በዜማ ነው ማለት። ዜማ ብዙ ነገሮችን ይገልጻልና እኛ ትውፊታችንን አንክፋው ለማለት ያክል ተቋማዊ የማድረግ የተጀመረ ነገር ግን አለ። ተቋማዊ ማድረግ ጀምረናል። ወንዘወይ ነው ተቋማዊ ለማድረግ ማህበር ነው። በቃ የኢትዮጵያ ማዲሆችና ሙንሽዶች ማህበር የሚል ለማድረግ ኢኒሺዬሽኑን ወስጃለሁ። እኔ አሊ አሚን ጋር ፉአድ በሽር መሐመድ አህመድ ጋር ሂራ መሐመድ አህመድ እንትናንታ ለይሰል ገሪብ አወቀው እሱም የፕሮጀክት ሰው ነው። እሱንም አካተናል። ከዛ ደግሞ ወጣቶቹ ሙንሽዶች አጠቃላይ ያሉ ግሩፕ ከፍተን ሙአዝ አለ ቶፊቅ አለ እያወራን ነው። ግን በአንድ ቀን እንዲህ እንደ ፋብሪካ ምርት አይደለም። ይሄም ራሱ ያው እንዳልኩ ነው። በቃ በግል ደረጃ እኔ ምን አለ አንድ ሰው ወላሂ አሁን መንዙማው ተበላሸ ነሽዳው ሲሉ የምናደደው ማለት ነው። አንድ ኡስታዝ፣ አንድ ዑለማ፣ አንድ ዳኢ ፐርሰናሊ ሳይሆን ኢኒሺዬሽኑን ወስዶ እስኪ ነው ልስማው እስኪ እንዲህ ብታረጓት ምናምን ይቻላል እኮ ፐርሰናሊ እንገናኛለን ብዙዎቻችን ጋር ስራ ሲወጣ ምናምንና የሆነ አባት ስላጣ ነውና አሁን ደግሞ ዝም ብዬ ዙሪያውን ሳየው ለሚመጣው ሰጋለሁ። በነሺዳ ስም በመንዙማ ስም የሚመጣው ትውልድ ደግሞ ስለዚህ ይፈልጋል ማነቂያ። ቆይ ግን የሚመጣው ስትል አንድ እንትን መጣልኝ። አይ ዶንት ኖ ጥያቄም ልክ ላይሆን ይችላል፣ አብሽር ላይመጥንም ይችላል። አረ በጣም አብሽር ሰሞኑን የሆነ ምሽት ነገር ላይ የሆነ ፕሮግራም ይዘጋጃል። ከዛ የሆነ ሙንሽዶች አሉ። ከዛ የሆነ
የሆነ ምሽቱን በሆነ አይነት እስላማዊ ጥበብ ለማሳለፍ አይነት ነገር ይሆንና ከዛ አንዳንድ ሰዎች የማይሆን ስያሜ ሰጥተውት የሆነ እስላማዊ የሆነ እኔ መጥራት አልፈልግም እንደዛ ሲሉት ሰማሁና ምንድነው እየሆነ ያለው? እስቲ ስለሱ ትንሽ መብራሪያ ብትሰጥ ደስ ይለኛል። ይሄኛውን ግን ልቋጨውና ሂዶ ግን ይሄኛው ኦን ዘ ዌይ ነው። አሁን ያልከው ደግሞ አሪፍ ነው ማለት የሚመጣው ትውልድ አሁን እውነት ነው ያንንም አሁን የንያ ጉዳይ ነው። አሁን ምን አለ መሰለ እኔ አሁን እዚህ ጋር ነሽዳ ስሰራ ነሽዳው ሊሆን የሚችለው በቃ መልእክቱ ሰው ጋር እንዲደርስልኝ ብቻና መልእክቱ እንዲቀበሉኝ ብቻ ነይተህ ትሰራዋለህ አንተ። ሜቢ ከኋላ ላይ የተወሰነ የሙዚቃ መሳሪያ ምናምን ሊኖር ይችላል። ያ ምንድነው ሰው ጆሮ አሁን ያለበት ዓለማዊ ነገር የሚይዘውን ያክል ሰብሮ ለመግባት ተገዳዳሪ እንዲሆን ትንሽ እንዲያግዝ ልታረግ ትችላል። ነገ ትልቅ ባንድ ይዞ ቤዝ ጊታሩን ይዞ ሊመጣልህ ይችላል። ማለት አንተ በከፈትካት ቀዳዳ በሰፊው በኋላ ላይ ሊሆን ይችላል። አንተ ቀላል ናት ያልካት ቃል በኋላ ትልቅ የሆነ ልከፍት ትችላለችና እነሱን በምንድነው የምትይዛቸው? እንዳልከው ተቋማዊ ሆነ አባቱ ነህ በዛ ስር ማለፍ አለበት ላይ ለምትጠየቀው ነገር ከዛ እንትን አምጥታል። አይ ቲንክ ሌሎች እምነቶች ላይ እንዲህ አይነት ነገር ያለ ይመስለኛል። ለምሳሌ የሆነ ነገር ብታወጣ አንደኛ እምነቱ ከእምነቱ ተጻራሪ አይደለም ወይ ሐሳቡ የተጠቀምከው ነገር በእምነቱ የሚፈቀድ ነው ወይ? አሁን ሴት ቢመጣ እስኪ እኔ እኮ አሁን ሴት ማለት በባንድ ደረጃ አልፋ ምናምን ተብሎ የሆነ ምናምን ስም ተሰጥቶት የሆነ ቢመጣ እንደ ሙርሺድ አሁን አትችልም። ማህበር ግን ሲኖር ገባ ማለት ትልቅና መሰረታዊ የሆኑ የዳዕዋ ስራ ውስጥ አሁን ለምሳሌ ሱፊ ሰለፊ ምናምን ጉዳይ ይኖራል። ሰፊ ነው ቤቱ። ረሱል አለይሂ ሰላቱ ወሰላምን በደንብ አድርጎ እያወደሰ እሱም በደንብ የራሱ እንትን አለው። በማዲህ ክፍል ውስጥ ገብቶ ሱፊያው ማህበረሰብ ቃድርያው ቲጃኒው ምኑ አለ አይደለ በሚፈቅደው ልክ መብቱ ነው። ማህበር ውስጥ ግን ይገባል አይደለ? ይሄኛውም ደግሞ የምትለው አካል ደግሞ ካለ ሙዚቃ መሳሪያ መብቱ ነው፣ ማህበር ውስጥ ይገባል። እኛ የምናየው እነዚህ ሴክቶች ውጭ የሆኑ መሰረታዊ የእስልምና ህጎችን የሚጥሱ ነገሮች እንዳይኖሩ ነው። ያንን ልጓም ካረክ በኋላ አስማሙ አህመድ እንግዲህ አይታወቅም፣ ታይላንድ ይሄዳል ወይ ላልኖር ይችላል፣ ዱባይ ሊሆን ይችላል። እንግዲህ ዱንያ ነው ልናልፍ እንችላለን፣ ግን የሆነ ነገር ማድረጉ ጥሩ ነው። እና ደግሞ ትውልዱም ይሄ ይመስለኛል ጥሩ ወንድሞች አሉ። አሊያሚም ትልቅ ጉልበት ነው፣ ፉአድ በሽር ትልቅ ጉልበት ነው፣ ማሜ በጣም ጋሩ ሂራም ማሜም ሁሉም እና ይሄን አጋጣሚ መጠቀም አለብን የሚል ነው። የበረካ ምሽት ጋር ስንመጣ የበረካ ምሽት ነው በነገራችን ላይ ግን ቶፊቅ ዩሱፍም አንድ ምሽት አዘጋጅቶ ነበር ከቴምር ፕሮፐርቲስ ጋር። አሪፍ ነው፣ የስክነት ይላል። ጥሩ ፕሮግራም እንዳለፈ አስባለሁ። እዛ ልሄድኩም አጋጣሚ። የኛው ምሽቱ ምንድነው ዋናው አዘጋጆቹ እኔ ጋር ቀጠሮ ከያዙ ከ3 ወር በኋላ አገኘኋቸው። ባለትዳር ባልና ሚስት ናቸው። በጣም ጥሩ ሰዎች ናቸው። ንያቸው ምን መሰለ ኬተሪንግ ትሰራለች ልጅቷ። እንደው ግልጽ ለማድረግ ለሌላው ኬተሪንግ ላይ በጣም ጎበዝ ናትና አንድ ጉድለት አየች። ኢትዮጵያ ውስጥ ምግብ የሙስሊም ምግብ ቤት እኮ ማለት ነው ገብተህ ምናምን ቆይ የሚል እኮ አይደለም። ወላ ሳትታጠብ ከፍለህ ብትወጣ ደስ ይላል። እጅ መታጠቢያው ቆሻሻ ነው፣ የሆነ እንትኑ ቆሻሻ ነው። አስተናጋጁ አይሰማም፣ ሰው ይበዛል፣ በእግርህ ላይ ይሄዳል። ሰው አንተ እስክትወጣ ቆሞ ይጠብቃል ምናምን። መንዙማው እስከ ጥግ ተከፍቷል። ወይ መልእክቱን አሰማ፣ ጨዋም ጣዛጋ ጩኸት። የኢትዮጵያ በተለይ አዲስ አበባ ምግብ ቤት በጣም ኳሊቲ ያለው የሙስሊም ምግብ ቤት የምትለው ብትሄድ ከነዚህ ክፍተቶች የተወሰነው አለ። ስለዚህ የፋሚሊ ታይም የሚያሳልፍበት ሙስሊሙ ማህበረሰብ የት ነው? እስኪ ቤተሰቡን ይዞ የሆነ ጁማዓ ማታ ላይ ልጅና ሚስቱን ይዞ ወጣ ብሎ በቃ ፈታ ሊልበት የሚችል ፈታ ማለት ጥሩ ምግብ ከሸራተን ከስካይላይት ያልተናነሰ ኬተሪንግ ምግብ አለ። 2 ቦታ ነው። ቦታው ደግሞ መንግስት ከሰራቸው በጣም ምርጥ የሚባል ፏበሉበት ብሎ በቃ
ግን ሰው ገና ያልገባው በተለይ ይቅርታ ግላስ ሃውስ ካሳንችስ ማታ ላይ ውሃው ምናምን ከላይ ሲወርድ ያምራል፣ ላይቱ ምናምን ቦታው በጣም ደስ ይላል። ስለዚህ ያ ቦታ አለ፣ ጥሩ ምግብ አለ። በቃ ኑና ብሉና ሂዱ ብትለው ሰው እንትና የህፃናት መጫወቻ አለ እዛው በነገር ግቢ ውስጥ። ስለዚህ እዛ መሀል ላይ ለምን ግጥምና ነሽዳዎች ላይቭ እየተላለፉ ረሱል አለይሂ ሰላም ያወደስን የአላህን ቃል እያስታወስን ፋሚሊ ታይም ነው ይሄ። አዲስ አበባ ውስጥ የትኛውም ሆቴል የለም፣ ግን ይሄን ደግሞ የሚፈልግ ማህበረሰብ አለ። ይሄንን እያጣ ጊዮን የሚሄድ አለ፣ ይሄን እያጣ የሆነ ቦታ የሚሄድ ሰው አለ። ስለዚህ ቢያንስ ያን ሰው በቃ ረሃ እናርገው። በዛውም የስራ ፊልዴ ነው ስጣለች እቺ ልጅ። ስለዚህ እኔ ማገዝ ያለብኝ መጀመሪያ መስታወራ በቃ በማግዘው፣ ግን ቻሌንጅ አለው። ምክንያቱም ላይ ፕሮግራም ተሰርቶ ምናምን ገቢ ብዙ ላይሆን ይችላል የምታወጪው ምናምን ተጀመረ። አሁን ሁለተኛ መድረኩን ባለፈው ሙአዝ ነበር፣ የመጀመሪያው እኔ ነኝ ያስኩት ሙሉ። ሁለተኛው ሙአዝ እንትን ብሎበታል። ቀጣይ ይቀጥላል ጁማ። ስለዚህ መነሻውን እየዋን ነው እኔ የማየው። ግን እንዳይሰፋ ደግሞ እንዳልኩ መልእክቶች ይፈልጋል፣ መታሰር ይፈልጋል። ከ11 ሰዓት እስከ 3 ሰዓት ነው የሚቆየው። እዛው መግሪብ ይሰገዳል፣ ቦታ አለው፣ እዛው ኢሻ ይሰገዳል። ከዛ በኋላ ግጥሞች አሉ፣ ስጦታዊ ነሽዳ ምናምን አለ። በቃ የሙአዝ እንዲህ ሰው የሚወዳቸው ነሽዳዎች። ሰው ምንድነው ምግቡን እየበላ ዘና ብሎ ምናምን እንዴት ነው ንያው ይሄ ነው። ከዚህ ውጭ አይደለም። ታይሟንም ማታ ያደረገችው ጁማአ የፋሚሊ ታይም ነው፣ የስብስብ ሰው ከስራ ሲመለስ ጁማአ ምናምን ያን ስሜት ለመፍጠር። ቀጣይ ደግሞ ረመዳንም አለ። እሺ አሁን ለዚህ ማስታወቂያ ስንት ተከፍሏቸው ነው የሚሉ ሰዎች አሉ። በቃ ለነሱ መልስ ሰጥልኝ። በቃ ዝም ብለን እንትን ማለት ነው፣ ዝም ብለን መግባት ነው በነጻ። እሺ ሰዎች ሲመጡ ግን ያው ከጀመርከው አይቀር ክፍያ አለው አይደል እንዴ? በጣም አይ አክሳሪ አሁን ይኸውልህ በጣም የተቸገርን ያለነውን ነገር ልንገርህ። ኡምራ ላይ የሚሰሩ ሰዎች የሆነ እንዲህ ኢስላማዊ እንትን ያለው ይመስል ሰዎች እያንዳንዱ ነገር እንትን ይመስላቸው ሰዎች አሉ። ለምሳሌ አሁን እነ ሶፊ ይሰራሉ እና የሆኑ ሰዎች ደውለው እና እሺ መዝግቢ ምናምን ኦኬ ስንት ሰው ነው ምናምን አረኛ ሁላችንም ብንሄድ ሙሉ ፋሚሊው በሄድም ቅር ከዛስ ፋይናሊ የሆነ አንዳንድ ሰው እንዲህ ክፍያለው እንዲህ ምናምን ይልሃል ይመስላል። እና ይሄንንም መድረኩ እንዴት ነው ክፍያው? በሰው ነው በፋሚሊ ነው? በሰው ነው። አሪፍ ምግብ አለው። ቦታው በጣም የሚያምር ነው። ውድም ነው ኪራዩ ምናምን 3500 ብር ለአንድ ሰው ይከፈላል። ለዛ ኦልሬዲ ግን ማለት ጥሩ ነው። አሁን ሁለተኛውን ዙር ሳይዝ አንድ 60% ብዙ ደግሞ ባለሙያ ይበዛዋል። አሁን ለምሳሌ ሙንሺድ ተቀባይ ምናምን 3 ሰው 4 አንተ ጋር ትሆናለህ ምናምን። ከዛ ሳውንድ ማን ምናምን 3 ይኖራል፣ ካሜራማን 8 ይኖራል። ከዛ ምግብ እዛ የሚሰሩ ዲኮር ምናምን ብዙ ከቤቱ አንፃር ማለት ነው። ገባ አገልጋዩ ይበዛል። አዎ ግን ሲለመድ ደግሞ እኔ እርግጠኛ ነኝ ቦታው ላይ ይጠፋል። በጣም ግን እያችን አሁን ወላሂ ሰው እንዲያውቀው ነው። ብዙ ሰውም ይደውላሉ። ኡስታዝ ሰይድም ሽክረን አሉ ምርጥ ወንድሞች ደውለው ምናምን ኡስታዞች የጠየቁኝና በዚሁ አጋጣሚ በጣም ማለት እኔ ጋር ኸይር ከመፈለግ ከመጠርጠር ነው የደወሉልኝና በጣም በዚሁ አጋጣሚ ያመሰግናለሁ። ሐላል ነገር መምረጥ ነው። አዎ ቢቻል የሚመጡ ሰዎች ቤተሰብ ቢሆኑ እኔ ፐርሰናሊ ደስ ይለኛል። ፋሚሊ ለምሳሌ ትዳር ልጆቹ ጋር ወንድም እህቶቹ ጋር ምናምን ወይ እህትማማቾች ሪዘርቭም እንደዛ ነው። የ5-6 ሰው ቱ ቢ ሴፍም ለሴፍቲ ማለት ለምሳሌ የሆነች ሴት ልጅ ይሄን ፕሮግራም ለመቀላቀል ብቻዋን ባትመጣ ይመከራል። በጣም አይደለ? የሆነ አንዳንዱ ሰዎች እንደዛ እንትን ብለው ሲያዩ ምናምን ጥሩ ስሜት ላይ ሰማቸው ይችላል። የመጀመሪያው ምሽት ነው መሽቷል። እኔ ግን ለምዶ ኮሜንት ማድረገው አስባለ ፕሮግራም ኤኒዌይስ እንደዛ ቢሆን ይመከራል በጣም እንደዛ ነው። ኢንሻአላህ ስተቶች ሲኖሩ ደግሞ መተራረሙ በጣም ደስ የሚል ነገር ነው። ብዙ አወራን በጣም በጣም ደስ ብሎኛል። ግን ሐቂቃ በሰፊው በደንብ እንግዲህ በቀጣይም ብዙ ስራዎች ብዙ መድረኮች ምናምን እንጠብቃለን። ምናልባት የመጨረሻ
ሀሳብ እዚህ ድረስ መጥቼ ማችን ሳላካፍል የምትለው ካለ? ሚስቴ ናት። በቃ ሪሃና በቀለ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ እወድሻለሁ። ምን አለ እንግዲህ ከዱንያ ትልቅ ኒዕማዎች አንዱ ጥሩ ሚስት አይደል? በጣም ነው የማከብራት የምወዳት። ከዛ ደግሞ ጥሩ እንግዲህ ወንድምም አንድ ኒዕማ ነው። እናንተንም አላህ ስላቆያችሁ በጣም እናከብራችኋለን፣ እንወዳችኋለን። ያው እንደ ወንድም እየተራረምን እንዲሁ ነው አሉ እኮ። የዱንያ አቀበት ነው እንዲህ ተጋግዘህ ካልሆነ አችለውም ይባላል። እና እንግዲህ ከጎን የሆነው ላበረቱኝ ወንድሞች ሁሉ ሚንበሮች፣ መሐመድ ፈረጅ፣ አዩብ፣ አቡ ሐኒፋ፣ ሁሴን በጣም ነው የማከብራችሁ። በያላችሁበት ሰላማችሁ ይብዛ። በጣም ቴንኪዩ። እኔም አመሰግናለሁ። እንግዲህ የረዥም ጊዜ ቀጠሮ ነበር። ዛሬ አላህ ፈቅዶ ተገናኝተን ብዙ ነገሮችን አውቅተናል። በዚህ አጋጣሚ ኦልሞስት ወደ 90,000 ሰብስክራይበርስ የተጠጋ ዩቲዩብ ቻናል አለ። ስለዚህ ኮመንት ቦክስ ላይ ያስቀምጥላችኋለሁ። እሱን የገባችሁ አስማማውን ሰብስክራይብ አድርጉት። ብዙ ስራዎችን ኢንሻአላህ ይለቅበታል። ብዙ ሰዎችን ተደራሽ ይሆናል ብለን ተስፋ እናደርጋለን። ሹክራን አስሜ በድጋሚ እኛም እናመሰግናለን። ተመልካቾች እስካሁን ሰዓት ድረስ እናንተም አብራችሁን ስለቆያችሁ ፕሮግራማችንን ስላያችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ከኔ ጋር በሌላ ፕሮግራም እንገናኛለን። የዚህ ሳምንት ፕሮግራማችን ይሄን ይመስል ነበረ። በቀጣይ እስከምንገናኝ ለመስኮት ቲዩብ አዲስ ከሆናችሁ እንዲህ ዝቅ ስትሉ የሰብስክራይብ በተን አለ። እሱ ጥቁር ከሆነ ባይዜ ሰብስክራይብ አላደረጋችሁም ማለት ነው። ስለዚህ እሱን በመጫን የመስኮት ቲዩብ ቤተሰብ መሆን ትችላላችሁ። ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ላይክ ብታደርጉት የላይክ በተኑን ብትጫኑት ደስ ይለናል። ከዛ ውጪ መስኮት ቲዩብ ላይ እዚህ ፕሮግራም ላይ ያላችሁን የትኛውንም አይነት አስተያየት ኮመንት ቦክስ ውስጥ ገብታችሁ ብትጽፉልን ደግሞ ይደርሰናል። እያንዳንዱን ኮመንት እናነባለን። በነገራችን ላይ እያንዳንዱን ኮመንት እናነባለን። እንግዲህ አስፈላጊ ሲሆን ደግሞ ምላሽም እንሰጣለን ማለት ነው። ቴንኪዩ። በቀጣይ ሳምንት ከኔ ጋር በሌላ እንግዳ ተመልሰን እንገናኛለን። እስከዛው መልካም ጊዜ ሆነላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 2904 63 ይደውሉ። ጊፍት ሪል ስቴት። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቶ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል